ሰላም ብያለሁ። እንዴት ናችሁ? ሁሉ ሰላም ወንድሞች እህቶች፣ የጌታ ጸጋና ሰላም ከሁላችን ጋር ይሁን። እኔ እንኳን የተወሰነ ሀሳብ ለማንሳት ነው የመጣሁት። ውይይቱ እናንተ መቀጠል ትችላላችሁ። ቤተክርስቲያን ላይ ከመቀጠል በፊት ውይይቱ እንትን ይበልና ይቁምና በዚሁ በሰው ብትቀጥል ይሻላል። አንተ ባልከው እንትኑ ላይ ብናወራ ይሻላል። ትንሽ ደቂቃ ነው ያለኝ ለወጣ ስለሆነ ያ ጎሄድ እሺ፣ ምትችለው ያህል ጊዜ ተጠቀምና እሱ ላይ እናወራሽ። ያው ሆን ብሎ ነው የሚያፌዘውና ብዙ እሱ ላይ ጊዜ መግደልም አስፈላጊ አይደለም። ማስረጃው ከታየ ምንም ብዙ ጊዜ ውሸት ስለሆነ ልጁ የሚያወራው የእሱን ሀሳብ ትተነው ወደ ዋናው ሀሳብ ብንመጣ ከሱ የሚበልጥ ነገር ስለሆነ ያለው በቤተክርስቲያኒቷ ውስጥ እዛ ላይ ብናወራበት የበለጠ ጥሩ ነው። እንግዲህ ዝክረ ኒቂያ ትናንትና መክፈቻ ንግግር ተደርጎ ነበር። ቅድም እንደሰማችሁ አቡነ ማትያስ የተናገሩት ነገር አለ። ዛሬ እንግዲህ ውይይቱ ተካሂዷል እና ዛሬ በጣም ጥሩ የሆኑ ነገሮች ተነስተዋል። በጣም ጥሩ የሆኑ ቤተክርስቲያኒቷ ራሷን ማረም እንዳለባት፣ በብዙ ነገሮች ራሷን ማስተካከል እንዳለባት ሊቃውንቶቹ ሀሳብ ሲሰነዝሩ ነበር እና ከዛ ውስጥ ዋናውን የሚባሉትን ብቻ ላንሳላችሁ። ምናልባት እድሜ ወይም የሚቆይ ከሆነ በኋላ ላይ ላይቭ ላይ በደንብ ነገሮችን ብናነሳው ጥሩ ነው ብዬ አስባለሁ። ግን ከተነሱት ሀሳቦች መካከል እሺ ስቱዲዮ ነው ያለሁትና ስራ የተሰራ ስለሆነ ቤካ ወይ እሺ፣ ቤካ ወይ ዳንዬ የሚከፍቱ ከሆነ አሁን እንቅልፌ እየመጣ ሊነጋ 2 ሰዓት ስለቀረው ለተኛ እችላለሁ። ግን ሜላ ጨርስ ከሄድ ሜላ በሁለት ደቂቃ ላስቀምጥ። ኧረ በደንብ 5-10 ደቂቃ ውሰድ፣ ችግር የለውም። እሺ ምንድነው የተነሳው የዛሬው ሀሳብ? በተለይ አቡነ ማትያስ ቅድም ሲናገሩ እንደሰማናቸው የሚታረሙ መጽሐፎች መታረም አለባቸው። ለምን ከተባለ ለቤተክርስቲያናችን ሕልውና ሲባል ብለዋል። ስለዚህ እነዚህ መጽሐፍቶች የቤተክርስቲያኒቷ ሕልውና መሆናቸውን በዚሁ አረጋግጦልናል። ግን መታረም አለባቸው። ካልሆነ በዚህ ከቀጠለ እነዚህ ገድላት፣ ድርሳናቶች የቤተክርስቲያናችን ሕልውና አደጋ ውስጥ ይገባል በማለት ተናግረዋል። ታዲያ ምንድናቸው እነዚህ የሚታረሙት ሀሳቦች ከተባለ ዛሬ የተነሱትን 4 ፖይንቶች አሉ። እነሱን ላንሳ። የመጀመሪያው ነገር እንግዲህ ቤተክርስቲያኒቷ ዛሬ ኦፊሻሊ በኦርቶዶክስ ቤተክርስቲያን ውስጥ የገቡ በጣም የስህተት ትምህርቶች እንዳሉ አምናለች፣ ተቀብላለች። ግን ለዚህ ነገር ተጠያቂ ያደረገችው ማን ነው ከተባለ ካቶሊክን ነው። የካቶሊክ ቤተክርስቲያንን ለዚህ ነገር ተጠያቂ አድርጋለች ማለት ነው። ማስረጃዎች አሉኝ ብላለች። የካቶሊክ ቤተክርስቲያን እንደዚህ እንዳደረገች ማስረጃዎች አሉኝ ብላለች። እንግዲህ ሪፕሬዘንት ያደረገው ሰው ይህን ቃል ተናግረዋል። እንግዲህ የካቶሊክ ቤተክርስቲያን ምን እንደምትል በቅርቡ እንሰማለን። ተበረዙብኝ ብላ ከተናገረቻቸው ነገሮች መካከል ምን ይገኝበታል ከተባለ የመጀመሪያው መጽሐፍት ነው። መጽሐፍትን በተመለከተ ብዙ መጽሐፍቶቼ ተበርዟል ብላ ተናግራለች። አንዳንዶቹ ለማስተካከል ሞክረናል፣ ግን ሁሉንም ማስተካከል አሁን ላይ አንችልም፣ በጣም ብዙ ከመሆናቸው የተነሳ የሚል ሀሳብን አስቀምጧል። ግን በጣም በሚያሳዝን ሁኔታ በሊቃውንት ጉባኤ መታረም አለባቸው፣ መፈተሽ አለባቸው የሚል ሀሳብን ነበር አቡነ ማትያስ የተናገሩት። ግን በሊቃውንት ጉባኤ የታረሙ መጽሐፍቶችን ነው ዛሬ የተቿቸው ማለት ነው። ዛሬ ስህተት አለባቸው ተብሎ በውይይቱ ላይ ከተነሱ ሀሳቦች መካከል አንዱ በሊቃውንት ጉባኤ የታረመ በትንሣኤ ዘጉባኤ ማተሚያ ቤት የታተመን መጽሐፍ ነው ዛሬ ስህተት አለበት የተባለው። እሱ የትኛው መጽሐፍ ነው ከተባለ ወንጌል ቅዱስ አንድምታው ማለት ነው። ትልቁ መጽሐፍ የአንድምታ መጽሐፍ ነው። ስለዚህ እሱኛው አንዱ ስህተት አለበት የተባለ ነው እንደ ማሳያ። ስለዚህ የመጀመሪያው መጽሐፍትን በተመለከተ ብዙ ስህተቶች ወይም ስህተት ገብቶባቸዋል፣ ስርዋጽ ገብቶባቸዋል ተብላ ቤተክርስቲያኒቷ ያነሳቻቸው አንደኛ መጽሐፍትን ነው። ሁለተኛ በመጽሐፍት ዝርዝር ውስጥ ብዙ ሀሳብ አለ። እኔ ዋናውን ነው እያነሳሁ ያለሁት። ሁለተኛ ስዕላትን በተመለከተ በዚህም ደስ ሊለን ይገባል። ስዕላትን በተመለከተ አሁንም የኢትዮጵያ ኦርቶዶክስ ቤተክርስቲያን ካቶሊካውያን ያስገቡብን በጣም ብዙ ስዕላቶች አሉ። እነዚህ ስዕላቶች መታረም አለባቸው።
እኛን አያወኩልም ብላለች። ለዚህም ደግሞ ስዕላትን በተመለከተ ሶስት ስዕላቶች ተነስተዋል። እንግዲህ ዝርዝር ሀሳቡን እንግዲህ በኋላ ላይ ስንገባ በላይቭ ወይም እናነሳዋለን። ሶስተኛ የተነሳው ሀሳብ ምንድን ነው? ስህተት አለባቸው ወይም መስዋዕት ገብቷል የተባለው ንዋያተ ቅዱሳትን በተመለከተ ነው። ንዋያተ ቅዱሳትና በዓላትን በተመለከተ የትኛው በዓላቶች ናቸው ልክ ያልሆኑት የሚለውን በግልጽ አልተናገሩም። ግን በዓላትን በተመለከተ አንዳንድ ስህተቶች እንዳሉ ተናግረዋል ማለት ነው። በዓላትን በተመለከተ የትኛው በዓል ነው እንዴት ነው የሚለውን ዝርዝር ሀሳብ አልተናገሩም። ለጊዜው ግን በደፈናው ተናግረዋል። አራተኛና የመጨረሻው እንግዲህ ህንፃ ቤተክርስቲያን አሰራርን በተመለከተ ህንፃ ቤተክርስቲያን አሰራር በተመለከተ እንግዲህ ቤተክርስቲያኒቷ የምዕራብ በር የሚባል ነገር የለኝም። ይሄ ካቶሊካውያን እኔ ውስጥ ያስገቡት ሀሳብ ነው እንጂ የምዕራብ በር የሚባል ነገር የለኝም። እኔ ያለኝ የወንዶች የሴቶች እኔ የካህናት በር ነው። ከዛ ውጭ የምዕራብ በር የሚባል ነገር አላውቅም ብላለች። ስለዚህ ዋና ፖይንቶች የተነሱት እነዚህ አራት ናቸው። ስለዚህ በእነዚህ አራት መሰረታዊ በሚባሉት ጉዳይ ላይ ቤተክርስቲያኒቷ የካቶሊክ ቤተክርስቲያን በተለይ ሚሽነሪዎች እነዚህ ነገሮች እንዲገቡብኝ አድርጋለች በማለት የዛሬውን የሊቃውንት ስብስብን በዚህ አጠናቅቃለች ማለት ነው። እንግዲህ ዝርዝር ሀሳቡ ምን ይመስላል? ቅድም እንዳልኳችሁ አራት ፖይንቶች ቢሆኑም ግን በውስጣቸው የተለያየ ሀሳቦች ተነስተዋል፣ በተለይ ከቅዱሳት ስዕላት ጋር በተገናኘ። ስለዚህ ይሄ ትልቅ እርምጃ ነው። እንግዲህ ማስተዋል ያለበት ኦርቶዶክሳውያን እዚህ ጋር ምንድነው ከተባለ ነገ ላይስ ነው። ዛሬ እንደዚህ ተባለ፣ እነዚህ አራት ፖይንቶች ተነሱ። ነገስ የትኛው ነው ስህተት የሚባለው? ዛሬ ስዕላትን በተመለከተ 3 ስዕላቶች ተነስተዋል። ነገስ የትኛው ስዕል ነው ልክ አይደለም የሚባሉት? እና በጥርጣሬ ውስጥ እንድትኖሩ ነው እያደረገች ያለችው ቤተክርስቲያኒቷ ማለት ነው። ከዚህ ሁሉ ወደ ጌታ ዞር ማለት፣ ወደ መጽሐፍ ቅዱስ ዞር ማለት እጅግ አስፈላጊ ነው ማለት ፈልጋለሁ። ጸጋ ይብዛላችሁ። ሜይ ቢ የሚከፍቱ ወንድሞች ካሉ በደንብ በላይቭ ውስጥ የተነሱትን ሀሳቦች ውሎ ምን ይመስላል፣ ሊቃውንቶቹ ምን አወሩ በሚሉት ጉዳይ ላይ የትናንትናውንም የዛሬውን ውሎ ማቅረብ እንችላለን። ጸጋ ይብዛላችሁ። ያው ፕሮግራሙ ነገም ከነገ ወዲያም ይቀጥላል። እንግዲህ ከዚህ የበለጠ ነገር እንሰማለን ብዬ አስባለሁ። ጌታ በስራ ላይ ነው። ተባረኩ። አሜን። ቴንኪው ሜላ። ጌታ እግዚአብሔር ዘመንን ይባርክ። ትኩስ መረጃ የእያንዳንዱ ቀን ውሏቸው ምን ላይ እንደተነጋገሩ ቪዲዮዎችን ግን በጣም ዳውንሎድ አድርጋችሁ ያዙ። ዩቲዩብ ላይ ስለሚቀመጡ ዩቲዩብ ዳውንሎደር ያላችሁ በተለይ ዳግዬ ውጭ ላይ ስላለ አይ ቲንክ ቴክኖሎጂንም ስለምታውቀው ዝክረ ኒቅያ ብሎ የሚለው በእነሱ እንትን ላይ ያስቀመጡት አለው። ሙሉውን ዳውንሎድ አድርገን ቀስ እያልን ነው እየሰማን ከውስጡ የምናወጣው ማለት ነው። ብዙ ነገሮች ስላሉ እዛ ውስጥ ቅድም ትንሽ ለማየት ሞክሬያለሁ። የዩቲዩብ ዳውንሎደር የለኝምና እንደዛ አድርጉ ፕሊስ። ሙሉውን ቪዲዮቹን ያወረድኳቸው ነው ያለሁት። ከአንድ ሰዓት ተኩል በኋላ ምን ዩቲዩብ ላይ ጭናቸዋለሁ አንዳንዶቹን። ስለዚህ ገብታችሁ እዛ ላይ ማየት ትችላላችሁ። ግን በደንብ ቢወራበት ደግሞ ጥሩ ነው። እንዲህ ላይፍ ተከፍቶ እያንዳንዱ ሀሳብ ላይ ማውራት እንችል አስባለሁ። ክርስቶስ ነው እኛ የምንድነው። ግን ስላመነን ብቻ ያን ልንድን አንችልም። መልካም ፍሬ ካላፈራክ ትቆረጣለ፣ ወደ እሳትም ትጣላለ ነው የሚለው። ልክ ነው። በጣም ነው የምትወዱት እሱን እሳት። ስለዚህ እኔ አሁን ለምሳሌ አምኜ ቆይ ልንገሬ አምኜ ቆይ ኤርሚ እኔ በጣም አዳምጬሃለሁ። አምኜ እዚህ ጋር ወይ ዝሙት ብፈጽም ወይ የሰው ነፍስ ባጠፋ ለሰዎች መልካም ነገር ባላደርግ እኔ ምንድን እቆረጣለሁ። ምክንያቱም ፍሬ አላፈራውማ። ስላመንኩ ብቻ እኔን ያ ሊያድነኝ አይችልም። እሺ አሁን አንቺ ይሄኛውን በዚህኛው በሃይማኖት ብቻ ክርስቶስ ብቻ ልብ በሉ። ባይዘወይ ሉተርን የሚሳደቡ የዘመኑ ጥራዝ ነጠቅ የኦርቶዶክስ መምህራን መጽሐፍቶቻቸውን አያውቁም። አሁን እንደ ጽዮን አይነቱን አይደለም ያልኩትኝ። ጥራዝ ነጠቅ የሆኑ ቴዎሎጂ ራሱ ተምረናል ብለው ያሉ ጥራዝ ነጠቆች የኦርቶዶክስ መምህራን ሉተር ክርስቶስ ብቻ ብለዋል አለ። ሽንት ቤት ተቀምጦ ጣሪያ ላይ ወጥቶ ምናምን ነገር በፈረስ ሲጋለ በእግሩ ሲሮጥ ምናምን ነገር እያሉ የሚያወራት አሉ፣ ያቃለሉ መስሏቸው። የእነሱ አባ ጊዮርጊስ ዘጋስጫ የሚባል እዚህ ዳውላ ሽንት ቤት ቁጭ ብሎ
ሲያወጣ የነበረው ማርያም እዛ ተገልጣለት ያለችው እዚህ ጉድ አለ። እኛ አሁን ስለ ሽንት ቤት አናወራም። ያው ይወዳሉ ሽንት ቤት አንዳንድ ስርዓት ያጡ ሰዎች ማለት ነው። ኦኬ ግን የሉተር አንዱ ከተከሰሰበት ነገር አንዱ ምንድን ነው? ክርስቶስ ብቻ እና እምነት ብቻ ብሎ የሚል ነበር ከአምስቱ ሶላዎች። በጣም የሚገርመው ከአምስቱ ሶላዎች ሁለቱ እዚህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ተገኙ። ክርስቶስ ብቻ ሃይማኖት ብሎ የሚለው የግዕዝ ቃል ነው። ሃይመነ ማለት ነው እምነት ማለት ነው። በእምነት ብቻ ክርስቶስ ብቻ ሁለቱ ሶላዎች እዚህ ተገደሉ ማለት ነው። እዚህ ተገኙ በኦርቶዶክስ ቤተክርስቲያን ውስጥ አምስቱ ሶላዎች ብሎ እነ ሶላ እና እንደው በሶላ ብቻ ብሎ ሲል የነበረ ደብተራ ሁሉ አሁን ጥግና ሲይዘዋለን ማለት ነው። በራሱ በትር ወገባ ገዳውን እየመታን ይኸው በትሩ ጋንንታዊ ነው ሲል አልነበረ? ይኸው በትሩ የኢትዮጵያ ኦርቶዶክሳዊት ቤተክርስቲያን ያሳተመችው ማለት ነው። ተው ሰዎች አታስወጡ። እኔን የማስወጣው ማስገባ ዛሬ ወገኖች ለእኔ ተውልኝ፣ ለእኔ ብቻ ተውልኝ ዛሬ። ኦኬ። ስለዚህ በቤተክርስቲያኒቱ አስተምህሮ ክርስቶስ ብቻ የሚል ትምህርት የተረገመ ነው ብላ የምትለው ለምንድን ነው ብላችሁ ብትሉኝ የክርስቶስ ቤዛነት ብቻ ያድናል ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን አታምንም። መድኃኔዓለም ክርስቶስ ምስክሬ ማለት ነው። መምህር በረከትም መጥቷል፣ ከኔ ጋር ማውራት ይችላል። አታምንም። የኢትዮጵያ ኦርቶዶክስ ቤተክርስቲያን በፍጹም ክርስቶስ ብቻ ያድናል ብላ አታምንም። ያው ለንግግር አንድዬ መድዬ ምናምን ነገር ብለው ይለዋል ሙድ ሲይዙብን። እውነት ነው፣ አንድዬ ነው፣ እውነት ነው። መድዬ ማለት መድኃኔዓለም ነው። ግን መድኃኔዓለም ብቻ በቂ ነው እንዴ? መድኃኔዓለም በቂ ከሆነ የዚህ ሁሉ የፍጡር ጥፍርና ፀጉር አስራችሁ ትጸድቃላችሁ ብሎ የሚልስ ቁልል መጽሐፍት ነው ያለኝ። የመቃብር አፈርና አተላ ልሳችሁ እኮ ትጸድቃላችሁ ብላ የምትል እኮ ቤተክርስቲያን ናት። አተላ ማለት ጢስ፣ የመድኃኔዓለም ጢስ ያልተጻፈና ያልተባለ አትበል ማለት ሪስፔክት አድርገ። እኔም እዚህ ጋር ሪስፔክት አድርጌ እያወራሁ ነው። ማንንም ሳትነካ እዚህ ጋር መመለስ ያለብህን ትመልሳለህ። ሚዩት አድርጌው። አላውቅሽኝም። ኤርሚያስ አበበ መሆኔን አላውቅሽም። እዚህ ቤት ዝም ብሎ ግልብ የሆነ ያለ መረጃ የሚወራ ነገር የለም። ያው ጢስ ላሳየሽ። አረማዊ እንኳን ቢሆን ጢስ ከነካው ይሄ በዋልድቢት ገዳም አንድነት ገዳም ስላላወቅሽ ነው። ግድ የለም ለወደፊት በደንብ ከሰማሽ እዚህ ቤት ይኸውልሽ አንዲት መጽሐፍ ሳይገለጥ ካሜራ ሳላዞር መምህር በረከት ለምን ወጣህ? ና ተመልሰህ መምህር በረከት ፕሊዝ አስወጥቶት እንዳይሆን አስገባው። ችግር የለም ና መምህር በረከት ና። እናንተ መምህራኑ ናችሁ፣ ተፈለጉት መምህራኑ ናችሁ። በህዝቡ ላይ እየቀለዳችሁ ያላችሁት ና እንጂ ና እናወጋለን። ወንድም አለምዋ ሚዩት አድርግ። ህይወታችን ጽዮን ና መምህር በረከት እህትየው አስገብታለች። መምህር በረከት ነው። ፕሊዝ ዶዙን ቀንሰዋ ኤርሚ። አልቀንስም። እንደውም ወንድምነት ጌታ እግዚአብሔር ምስክሬ ነው። እስከዛሬ ያልከፈትኩትን ሁሉ እንትና ማነች ራሽያ የኒኩለሩን እንትን ከፈተችው ይባላል አይደል? ዛሬ ከፍተዋለሁ። በጣም ብዙ የምከፍተው ነገር አለ። ይሄ እንደውም ከዚህ በፊት ያሳየኋችሁ ነው። ይሄ ከዚህ በፊት ያሳያችሁ ነው። እስከ ዛሬ ያላሳያችሁን እከፍታለሁ። በጣም ብዙ ነገር ከፍታለሁ። ጋኑን እከፍተዋለሁ አልኩ ማለት እየቀዳው ከነድፍድፉ ላጠጣ አይደለም። እንደ ሰልፈሪክ አሲድ የሆነ ነገር ይጋታሉ በራሳቸው መጽሐፍት። መምህር በረከት ይምጡ ባኮት። መምህር እሺ የለም እኔ መምህር በረከትን የፈለኩት ሌላ መምህር አታስገቡ። እሺ ሌላ እሺ አለ መምህር በረከት። እሺ አንዴ ኦኬ በልዬ ላስቸግር ፕሊስ፣ በጌታ ላስቸግረው እንደሚበልየዋ። ኦኬ እሺ ኦኬ ተመልሷል። ሌላ ማን አለው? ቤካ ለምንድን ነው የወጣው? ኦኬ ቴንክ ዩ። እሺ
ነገረ ድነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 5ቱ አዕማደ ምስጢርን ብቻ ፈጽመህ አይደለም። ነገረ ድነት ስላሴን አምነህ ሳይሆን ስላሴን ክደህ ትገባለህ መንግስተ ሰማያት። ስላሴን ክደህ ጥምቀትን አበሻቅጠህ ኪሩቤል ሱራፌልን አዋርደህ ቀለጣጥመህ ሰድበህ ትገባለህ መንግስተ ሰማያት። መጽሐፋቸው ሰላም ለጨርስና ሰጥሃል። እስካሁን ባለው ጉዳይ ለመወያይ ስለገባሁ እያነበብኩ ነው። ስጨርስ ሰጥሃለሁ። መምህር በረከት ቴንኪው። ኦኬ ድርሳነ ማነው? ታምረ መድኃኔዓለም ድርሳነ መድኃኔዓለም ወገድ ለመባጽዮን ነው። ታምረ መድኃኔዓለም ላይ ሁለተኛው ታምር ገጽ 104 ይቅርታው ቸርነቱ ከሁላችን ከህዝበ ክርስቲያኑ ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ታምር ይህ ነው። ክብር ይግባውና የከበረ ከፍ ከፍ ያለ የጌታችን የአምላካችን የኢየሱስ ክርስቶስ ከእመቤታችን ከድንግል ማርያም የተወለደ የመድኃኔዓለም ክብር በዓላቶች እንሆ እንነግራችኋለን። ክብር ይግባውና ከእሷ ከድንግል ማርያም የተወለደው መድኃኔዓለም ነው። በዮርዳኖስ የተጠመቀ 40 ቀንም 40 ሌሊትም የጾመ ውሃውንም የወይን ጠጅ ያደረገው መድኃኔዓለም ነው። ኤርምዬ ይቅርታ ኤርምዬ፣ ጽዮን ተደብቃለች። እየሰማች ነው አዶ ነው ወይስ ላስወርዳት? ስራ ላይ ነች ብላለች። አይ ጨዋሪት መስሎኝ። ጽዮን አለሽ? ለምንድን ነው የተደበቅሽው? እሺ ኤርምዬ ቀጥል። ጨዋሪት መስለኛለች። እሺ ኦኬ። ግን ከፈለገች ታች ተወረድ፣ መምህራኑ ስላሉ እነሱ ትሰማለች። ኦኬ ወንድምነት ተናገባሽ። መምህር በረከት አሁንም ለምን እንደወጣ መምህር በረከት ለምን ወረዱ? አዶ ነው እኔ መምህር በረከት ይምጡ፣ ፕሊስ ይምጡ። ሳባቸው ኔትወርኩ ይሁን ስላልፈልገም አይደለም። በደቂቃ እናወራታለን። በደቂቃ ነው የሚያወሩት። ይግቡ ወይ ዶዙ ሲበዛ እኮ ምን ይደረግ? አይ ነው በደቂቃ ያወራሉ። እሳቸው እኮ ያወራሉ። ይሄንን አንብቤ ፈልጋቸዋል። ሲጨርስ ኤርሚ በደቂቃ ያወራሉ። ይግቡ። መምህር በረከት ደቂቃ ተሰጥቶት በስነ ስርዓት ያወራሉ። ስሙ፣ ይሄንን ብቻ ጆሮአችሁን ስጡኝ። ይሄንን ጉድ ስሙ። ኦኬ። በዮርዳኖስ የተጠመቀ 40 ቀን 40 ሌሊት የጾመ ውሃውን ወደ ወይን ጠጅ ያደረገው መድኃኔዓለም ነው። በመከሩበት ቀን በሆሳዕና ቤተ መቅደስን የዞረው በአርብ ቀንም የሰቀሉት በሶስተኛውም ቀን የተነሳ ወደ ሰማያትም ያረገው በሕያዋንና በሙታን ላይ ይፈርድ ዘንድም የሚመጣው ክብር ይግባውና መድኃኔዓለም ነው ይላሉ። እውነት ነው። ይሄ ሁሉ እውነት ነው። ክብር ይግባውና የፈጠረውን አምላኩ መድኃኔዓለም በቁርጥ ልቡናና ባመነ የሚያከብረውና አብዝቶ የሚወደውን ሰው በአንድ ቀን ከጠዋት እስከ ማታ ድረስ የወረደ የክረምት ዝናብን የሚያክሉ መላእክት ዘወትር ይጠብቁታል። እግዚኦ ማጋነን ማካበድ ይላል። እንደዚህ ነው። ይኸውልህ የመድኃኔዓለምን ክብር ዝክሩን የሚዘክሩ ወይ ደግሞ የሚያከብሩትን ክብረ በዓሉን የሚያከብሩትን አብዝቶ የሚወደውን ሰው ከጠዋት እስከ ማታ ድረስ የወረደ የክረምት ዝናብን ያህል የሚያክሉ መላእክት። ስንት ነጠብጣብ ነው የሚወድቀው ከጠዋት እስከ ማታ? ለአንድ ግለሰብ ነው የሚታዘዝለት። አንድ መልአክ መቼ አነሰህ? ይህ ሁሉ የዝናብ ነጠብጣብ ከጠዋት እስከ ማታ ድረስ የወረደ የዝናብ ነጠብጣብ ያህል መላእክት ለዛ ሰው ያዝለታል ይለዋል። ሽቀላ ኦርቶዶክስ ስትሸቀል ስንት ዝናብ ነጠብጣብ ነው የሚወድቀው ከጠዋት እስከ ማታ ድረስ? ድረሱበት። እዛ መላእክቱን ስላንተ ያዛቸዋል ብሎ ነቢየ እግዚአብሔር ዳዊት የተናገረውን መዝሙር 90 ቁጥር 11 ላይ ይግባውና ክብር ይግባውና ለመድኃኔዓለም መታሰቢያ፣ ልብ በሉ አሁን እዚህ ጋር ለመድኃኔዓለም መታሰቢያ እንጀራን ወጡንም ጠላንም እንትናን አስገቧት ማለት ጽዮንን። መምህር በረከት ከወረደ እንግዲህ እሱ አልቻለም ማለት ነው። ናይ ጽዮን ካለሽ ነው የተመለሰሽ። መምህራኑ እየፈረጠጡ ነው የሚወጡት። እዚህ ብቻ አንድ መምህር አለ። መምህር በረከት ለምን እንደሸሸ ባጭሩ አልኩ። ባጭሩ እፊታችን አይቆሙም። ለምን ደግሞ መቆም የሚያቅታቸው? ነውር። ምን አይነት ነውር ይልኛ? ክብር ይግባውና ለመድኃኔዓለም መታሰቢያ እንጀራና ወጥ ጠላ ከሚሰራበት እንጨት የሚወጣው ጢስ መላእክት
ክንፋቸውን እያንቦገቦጉ በምስራቅ በምዕራብ በሰሜንና በደቡብ በአራቱ ማዕዘን ዓለም ይበትኑታል። የመድኃኔ ዓለም እንጀራና ወጥ የሚወጠወጥበት እንጀራ የሚጋገርበት እንጨቱ አለ አይደል? ከእንጨቱ የሚወጣው ጢስ እሱን ሚካኤልና ገብርኤል ጉልቻ ከበው በግራ በኩል ገብርኤል ይመታልሃል፣ በቀኝ በኩል ደግሞ ሚካኤል ይመታል። በዚህኛው ኪሩቤል ያራግባል፣ በዚህኛው ሱራፌል ያራግባል እና ጭሱን በአራቱም የምድር ማዕዘናት ይበትኑታል። እነዚህ ሰዎች ናቸው መላእክትን እናከብራለን ብለው የሚሉት። ለመላእክት ያላቸውን ንቀቴ ምድጃ ከበው ጭስ ያራግባሉ እያሉ ወለተ ሥላሴ ትሰራለች፣ ወጥ ትወጠውጣለች፣ ወይዘሮ አቦዘነችም እንጀራ ትጋግርላለች፣ ሚካኤል ከስር ያራግብላል እያለ ማለት ነው። እና ይበትኑታል ጭሱን። ከዚያስ አሁን ነው ቀጥሎ ያለው መስማት ያለብህ አንተዬ። ወደ እሱ የደረሰበት እርሱ ይድናል። ምኑ? ወደ አራቱ ማዕዘናት ሲበትኑት ጢሱን ማለት ነው። እና ወደ እሱ የደረሰበት እርሱ ይድናል። ጢሱ የደረሰበት ማለት ነው። በስሙ አምኖ ከመድኃኔ ዓለም ከጎኑ በወጣው ውሃ የተጠመቀ ኃጢአተኛ ክርስቲያን ይቅርና አረማዊ ያልተጠመቀ ማለት ነው። በአብ ወልድ ወመንፈስ ቅዱስም የማያምን አረማዊ እንኳን ቢሆን በዚች ቀን ቢሞት ክብር ይግባውና ለመድኃኔ ዓለም መታሰቢያ ዝክር ማለት ነው የተደረገው ያጢስ ቢነካው አረማዊው ሰው ያጢስ ቢነካው ይድናል፣ እርሱ ለድህነት ምክንያት ተሰቅሏልና። አረማዊ ሰው በአብ ወልድ ወመንፈስ ቅዱስ የማያምን ያልተጠመቀ፣ አዎ ጢስ ብቻ ነው ሊነካው የሚገባው። የአርሴማ ጢስ ከነካ አትድንም። የተክለ ሃይማኖትም ለተክለ ሃይማኖትም የተዘከረ ዝክር ጢስ ከነካ አትድንም። በአቦዬም አትድንም። ጢሱ የመድኃኔ ዓለም ነው የመድኃኔ ዓለም አይደለም ብለህ ወይ እቺ ወጡን የምትወጠውጠዋን ሴትዮ መጠየቅ አለብህ፣ ወይ ሚካኤልና ገብርኤል እየበረሩ መጥተው ወዴት ነው የምትሄዱት? ወይዘሮ አጸደ ማርያም ቤት ምን እንደምታደርጉት? የዓመቱን መድኃኔ ዓለም እየደገሰች ነው። ታዲያም ታደርጋለች። እናንተ ጭስ ልናራግብ ነው እና ቤት በኩል ነው የምታራግቡት። በአራቱም የምድር ማዕዘናት ነው። መቼ ነው የምትጀምሩት? ልክ ምልክት እንሰጣለን ብለው መላእክቱን ጠይቀህ ከነገሩ ነው። ከጭስ እንኳን የመድኃኔ ዓለም መሆኑን ማረጋገጥ አለብህ። የሌላን ጭስ ከነካ አትድንም። ይሄ ብቻ መስሎሃል? እንደ አንተዬ ይሄ ብቻ መስሏችሁ ነው? ኦኬ ጢስ የነካው ኦኬ። ለምሳሌ የመድኃኔ ዓለምን ጽዋ ማህበር የጠጣ ማን ነው? እዚህ ውስጥ አሁን ኦርቶዶክሳዊት የመድኃኔ ዓለምን ጽዋ የሚጠጣ በ27 እኔ ግድ የለም እንጠጣ ብዬ ዳጊና ኤፍሬምን ብጠይቅ ወይ አይጠጡ ወይ አያስጠጡ። በለስላሳ እናድርገው። በጆልጆስም ነገር ብንጠጣ የምናጨሰው ጭስ ባይኖርም ማን የመድኃኔ ዓለምን ጽዋ የሚጠጣ እዚህ? በእውነት ያ ሰው በእርግጥ እንዴት ብፁዕ ነው? ለምንድነው ብፁዕ ነው ያልኩትኝ? በመድኃኔ ዓለም ስምማ መታሰቢያ ያደረገ ዝክር የዘከረ ማለት ነው። በእሱ ዘንድ ባለሟልነትን ያገኛል። እንደ እርሱም እንደ መድኃኔ ዓለም ነፍሳትን ከሲኦል ያወጣል። ይሄን የቀረብህ ኤፍሬም፣ በጆሊ ጁስ እንኳን ቢሆን እንጠጣ ብዬ ስልህ ሲኦል የገቡ አክስቶች እንኳን ካሉ እንድናወጣቸው ኦርቶዶክሳውያን እዛ የዶሮ አይን የመሰለ ጠላ እየጠጡ ዳጊ ስንት ቀን ለመንኩ፣ ለምንድን ነው የማንጠጣው? እኛስ ተሰብስበን ሚሪንዳ ጠጥተን ሚሪንዳና ኮካ አጋጭተን ጠጥተን ለምን ከሲኦል አናወጣም ሰዎችን? ምክንያቱም እንደሱ የመድኃኔ ዓለም መታሰቢያ በ27 እናደርግና እዛ እንጠጣለን። ምን ችግር አለ? ምን ክፋት አለው? የኤልሳ ቆሎ ገዝተን በደንብ እንከሰክሸዋለን። ተው። ቢያንስ ነፍሳትን ከሲኦል ለማውጣት እንደ ኦርቶዶክሳውያን መጠጣት አለብን። ስጠጣ በመድኃኔ ዓለም ስም ጽዋ ስጠጣ ማህበር ስጠጣ ከሲኦል ነፍሳትን ታወጣለህ። ልክ እንደሱ እንደ መድኃኔ ዓለም ከሲኦል ነፍሳትን እንደሚያወጣው እንትና አቶ ቦጋለም ያወጣሉ።
ምንድን ነው የሚሻለው? አረማዊ ጢስ የነካው ጢስ፣ የመድኃኔ ዓለም ጢስ ሚካኤልና ገብርኤል ከሰማይ ወርደው ሲያራግቡ ይታይልህ። በእንትናቸው ይበሉትም ወለተ ሥላሴ። እርሶ ከላይ በደንብ ያማስሉት ወጡን። ገብርኤል ምታ ከዛኛው በምስራቅ በኩል በትነው አንተ፣ እኔ ከዚህኛው ደግሞ ወደ ምዕራብ በኩል በትነዋለሁ። ኪሩቤልና ሱራፌልም ምቱ፣ አንተኛው ወደ ደቡብ፣ ይሄኛው ወደ ሰሜን። በአራቱም የምድር ማዕዘናት ይሄ ጭስ ሊበተን ይገባል። ወዴት? ወደ ካናዳ ምታው። አሜሪካና ካናዳ ብዙ ጭስ አይወዱም፣ ግን ምታ። ወደ አረብ ሀገሮችም ይድረስ። አፍሪካውያንም ጭሳጭስ ይወዳሉ፣ ወደ እነሱም አደርስላቸው። ሰንደልና ምናም ነገር አሪቲ ሁሉ ጆሮ ላይ ሰክቶ የሚሄድ ማለት ነው። ዛፍ አምላኪ ትውልድ ሁሉ ማለት ነው። እሺ አውስትራሊያስ አካባቢ ወደዛም ምታ፣ በአራቱም የምድር ማዕዘናት እና ጢሱ የነካው ሰው በመንገድ ሄዶ ተኝቶ የሚሆን ጢሱ የማይበተንበት ቦታ የለም። የገባ ይድናል። ክብር ይግባውና ለመድኃኔ ዓለም በዚች ቅድስት ኩላዊት ቤተክርስቲያን መኖር ለእኛ እንዴት መመረጥ መሰላችሁ ብሎ ይልልሃል። የኔ አንበሳ የተዋህዶ ተጽዕኖ ፈጣሪ ጎረምሳ ማለት ነው። ይሄ ብቻ መሰለ እንዴ? መምህር በረከትና በቃ ትቼዋለሁ። እኔ ይህን መጽሐፍ እኮ እያነሳው ነው አይደል? መምህራኑን ማሸሻው በቃ ትቼዋለሁ። የውሾን ነገር ያነሳ ውሾ ይሁን ብለናል። ና መምህር በረከት ላፍ ብለው አስገባንህ፣ ወረድክ፣ መልሼ አስገባው። አይ ርዕሱን እንትን በልለት መምህር በረከት ግባና ከኤርሚያስ ጋር ራዕይ 12ን የበቀደሙን ሀሳብ አውሩት። ራዕይ 12 ላይ ማርያም ነች ያልከውን ግቡና ከኤርሚያስ ጋር አውሩት። ከኤርሚያስ ጋር ነው የምታወሩት። ካያችሁ ገስት ላይ ላኩላቸው። ከኤርሚያስ ጋር ራዕይ 12 ላይ ባለው ነው የምታወሩት። መጽሐፍ ቅዱስ ነው የምታወሩት። ይህንን አያነሳም እና ይግቡ ካሉ ምን ኃላፊነት አለ? እኔ አነሳለሁ። ታምረ ማርያም ላይ አነሳለሁ ራዕይ መጽሐፍ ምዕራፍ 12 ሲነሳ። ምክንያቱም ያቺ ራዕይ መጽሐፍ ምዕራፍ 12 ላይ ያለችዋ ሴት ኤፍሬም፣ እንደዚህ አይነት ቃል ኪዳን አትግባ። ራዕይ መጽሐፍ ምዕራፍ 12 ላይ ያለችዋ ሴት ምጥ ተይዛ ተጨንቃ ጮኸች ይላል። ምጥ ተይዛ ተጨንቃ ጮኸች ይላል አይልም? ኤፍሬም ይላል። ምጥ ተይዛ ይላል። ትክክል። ይሄኛው መጽሐፍ ላይ ደግሞ ያለ ምጥ ነው የወለደችው ይላላ። እንዴት ህሊና ይረሳዋል? እሱ ብቻ ነው። አንደኛው በምጥ ነው፣ አንደኛው በሲሴክሽን ነው። አንደኛው በምጥ ነው፣ አንደኛው ያለ ምጥ ነው። ደግሞ አንደኛው በሲሴክሽን ነው። ደግሞ ሌላኛው ኤርሚዬ ትክክል። አንተ እኮ ከዚህ በፊትም ራዕይ ስታስተምር ተናግረው ነበረ። ሌላኛው መሰረታዊ የሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ይፈርሳል ራዕይ 12 ከሆነ። ምክንያቱም እነሱ ማርያም ጥንተ አብሶ አለባት ብለው አያምኑ፣ የለባትም ብለው ነው የሚያምኑት። ጥንተ አብሶ ከሌለባት ማርያም እንግዲህ በምጥ መውለድ ደግሞ ይታወቃል፣ የእርግማን ውጤት ነው አይደለ? እንደዛ ነው። ብሪዝፔን የሚባለው እንግዲህ በጥንተ አብሶ ምክንያት የሚመጣ ነው። እሱ በመርገም የሚመጣ ነው እና ማርያም ናት እሷ ካሉ ማርያም ጥንተ አብሶ አለባት እያሉ ነው። ከላይ ጀምሮ ፍርስርስ ነው የሚለው ዶክትሪናቸው ጭምር ማለት ነው። መምህር ይምጡ፣ ራዕይ እናወራለን። በቃ ይቅር፣ ገድል ድርሳናት ኤርሚያስ አታንሳባቸው። በቃ ትቼዋለሁ ነው። ያጉላቸዋ እዚህ ያሉ ሰዎች የሚያውቋቸው ከሆነ ሼር ያጉላቸው። አይ በሼር አይመጣም። ሆሲ አንዴ ላስቸግርሽ። ሆሲ እህትየው አንዴ ላስቸግርሽ። እኔ ታናሽ ስለሆንሽ ነው እንጂ ጸጋ ይብዛልሽ። ኦኬ ጽዮን፣ አይ ቅድም ስለተደበቅሽ ነው። ያው ቅድም ስለተደበቅሽ ነው። እንደውም ቅድም ከኤፍሬም ጋር ስታወሪ ነበር አይደል ጽዮን? ያው ኤርሚ ወይ ከኔ ጋር እናውራ ወይ አንድ ሳይሆላ ረጅም እሺ ከብርኬ ጋር አውሯ። ኤፊ ጽዮንን ታወራታለህ ስትመጣ። ሌሎችም ዳጌ ከቻልክ መምህር በረከትን መምህር ማን ነው እዚህ ጋር ያለው ወንድሜ? ቆይ መምህር አቤል። እሺ ፌዝ ምናልባት አንተ ብዙ ጊዜ ስለተናገረክ ይሄኛው መምህር እድል አላገኙም። ለሳቸው መስጣቸው። እኔ በታምረም ዙሪያ ላወራ ነው፣ ችግር የለውም። ብዙ ጊዜ ከታምረ ማርያም የምታነሱት አለ አይደለ?
ዲስፕሌይ የምታደርጉት እሱን እንደተመለ እኔ ምንም ችግር የለውም። ታምር መጽሐፍ የምታወራው ኦኬ ወንድምነት ታወራ hijabist. I'm a Muslim, but I'm not hijabist. Yes, I understand. My father Muslim, my mother Christian, but I can't. የልዑል እግዚአብሔር ቤተሰቦች ከላይም ከታችም ያላችሁ መምህራን ወደ ኢትዮጵያ የታሪክ እንደዚሁም ደግሞ ምናልባት ለመስማትም ለማዳመጥም በዚህ መሰባሰባችሁ መልካም ነው፣ ደስ ይላል። ሰላማችሁ ይብዛ። እንኳን አደረሳችሁ እላለሁ። በቅድሚያ እንኳን ደህና መጡ መምህር። የምን መምህር ነው? እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስብከተ ወንጌልና በቅዳሴ ነው የማገለግለው። መልካም፣ እንኳን ደህና መጡ ብያለሁ። ኤርሚ የቅድም ስታወሩ በነበረው በቤተክርስቲያን ጸሎት መጽሐፍ ላይ ነበር ውይይቱ ሲጀመር የነበረው። አዎ በቤዛ የተኩላለ በሱ ነው። እሺ ማርያም የዓለም ቤዛ ናት የሚል ትምህርት አለ በኢትዮጵያ ኦርቶዶክስ። ትክክል ነኝ መምህር? ምን አለ? እስኪ ይደገም። በኢትዮጵያ ኦርቶዶክስ ማርያም የዓለም ቤዛ ናት የሚል ትምህርት አለ። ትክክል ነኝ? የዓለም ቤዛ ናት መንገድ ላይ ነው መሰሉኝ። የዓለም ቤዛ ናት የሚል ትምህርት አለ አይደል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን? አዎ። እስካሁን አልሰማንም፣ ግን አሁን እንደዚህ የሚለውን ትላንትና ሰማን። በዚህ ጉዳይ ላይ የዓለም ቤዛ ናት የሚለውን የዓለም ቤዛ ናት የሚለውማ ከተጻፈ ቆይቷል። በመካከል ላይ የተገኘውን ምናልባት በአንድ አባት ምክንያት አይደለም በሳቸው ጉዳይ። አዎ እሺ፣ እርስዎ የዓለም ቤዛ ናት ብለው ነው የሚያምኑት? እመቤታችን የዓለሙ ሁሉ ቤዛ ምክንያት መዳኛችን ምክንያት ዲን የተባለች እመቤታችን ናት እኮ። የዓለም ቤዛ ናት ብለው ያምናሉ እርስዎ? አዎ በትክክል። እሺ፣ ይሄ ትምህርት በኢትዮጵያ ኦርቶዶክስ የዶግማ ትምህርት ነው ወይስ የቀኖና ትምህርት ነው? ቤዛ ናት የሚለው ትምህርት ቤዛ ናት ለሚለው የዶግማ ትምህርት ነው የቀኖና ትምህርት ነው? ይሄ ቤዛ ናት የሚለው ትምህርት በቀኖና ትምህርት ነው። በነገረ ማርያም የቀኖና ትምህርት ነው። እሺ፣ የቀኖና ትምህርት ከሆነ አንድ ሰው ይሄን ትምህርት አለመቀበል ይችላል ማለት ነው መምህር? ምክንያቱም አሁን ሁሉም በነፃነት በዲሞክራሲያዊ መብት እንዳለ ሆኖ ግን ሰው በሃይማኖቱም ሆነ በተማረበት ተቋም ውስጥ ለመኖር ሕሊናው ፈቃደኛ አለመሆኑ እንጂ ሁሉም ያውቃል። ግን ተግባር ላይ ለማድረግ ነው ብሎ ለማመን አለማወቅ ሳይሆን አለማመኑ ነው ትልቁ የሰው ልጅ ትልቁ ክፍተት ማለት ነው። አሁን ለምሳሌ እሺ አይ ጥያቄ ይሄን ትምህርት አለመቀበል ይቻላል ወይ ነው? ቀኖና ከሆነ ይሄ ትምህርት ቤዛዊት ዓለም ናት የሚለውን ትምህርት መቃወም ይቻላል ማለት ነው? በእኛ አስተምሮ በኢትዮጵያ ኦርቶዶክስ ቤዛዊት ዓለም አትባልም የሚል የአዲስ ኪዳን ስንት መጽሐፍት ነው ያሉት መምህርዬ? ቅዱስ ጳውሎስ የጻፋቸው? አይ የአዲስ ኪዳን ስንት መጽሐፍት አሉ ነው ጥያቄ። ጳውሎስ የጻፈው ሳይሆን የአዲስ ኪዳን ስንት መጽሐፍት አሉ? የአዲስ ኪዳን መጽሐፍት መጽሐፍቶች ምናልባት ምን ያሁን መንገድ ላይም ስለሆነሁኝ በዚህ ጉዳይ ላይ በሰፊው እየተማርን ያለ ነውና 36 ናቸው አይደል? እንደዛ ነው አይደል መምህር? 40 ይሆናል ኤርሚ? 40 አይሞሉም። 35 ነው ኤርሚ። 35 ኪዳን 46። እሺ መልካም። እኔ ያው ፌዝ ብልግና ስለሆነ እንደዚህ እኔ ነኝ ያስወረድኩ። አትገባም፣ በቃ ሁለተኛ አትገባም። እድል ሲሰጥ ነው ማውራት ያለብህ እንጂ እድል ሳይሰጥ ማውራት ነውር ነው። በጣም ሶሪ፣ አንዴ በጣም ነውር ነው። እሺ እንደዚህ አይደረግም። ማይክ ከፍተው መምህሩ እያወሩ ነው፣ በቃ ከሳቸውን ያውቃሉ እያልክ ነው። እሺ ስንት ነው ያሉን መምህርዬ? ስንት የአዲስ ኪዳን መጽሐፍት ነው ያለው? የአዲስ ኪዳን መጽሐፍት አይ አሁን ባነሳው በመጽሐፍ ቅዱስ በ80 ያዱ ያልከው 35
እና በድምሩ 80 ያሉ መጽሐፍ ቅዱስ ላይ የሚለውን ሐሳብ መሰለኝ አይደል የተከስከልኝ። የይሁዳን መልእክት ያውቁታል አይደል? የይሁዳን መልእክት መምህርዬ። አዎ ይሁዳ መልእክቱን የጻፈው ጌታን ከሸጠው በኋላ ነው ወይስ ከመሸጡ በፊት ነበር? ጌታን ከሸጠው በኋላ ነው ከመሸጡ በፊት ነው የይሁዳን መልእክት የጻፈው? አይ ሳይሸጠው ነው እንጂ። ሳይሸጠው። እሺ በቃ ኤርሚዬ ከመሸጡ በፊት ነው የጻፈው እያሉ ነው። በቃ እኔ በቃኝ። አይ እውነት ከሆነ ሐሳቡን እስኪ ስትሸነፍ ብሩክ በቃኝ የምትለው ነገር ስትሸነፍ ተከራረም ብሩክ ቀጥል። ማወቅም ማሳወቅም እፈልጋለሁ። ምክንያቱም ሐሳቡ እንደዚህ ስላል እንዳስታራቂ ሐሳብ ነው። ስህተት ሊኖር ይችላል። እስኪ ይስበኩን፣ ስለ ኢየሱስ ክርስቶስ ይስበኩን መምህርዬ። እስኪ ስለ ክርስቶስ ኢየሱስ ይስበኩን። በነገራችን ላይ አጋጣሚ ነው የገባሁት፣ ግን በምን ምክንያት እንደገባው አላውቅም። ሰላም ለማለት ነው የገባሁት። ምን ቤት እንደገባውም ራሱ ልብ አላደረኩም። ይገርማል። ክርስቲያኖች ነን፣ ችግር የለውም። ስለ ኢየሱስ ክርስቶስ እስኪ 2 ደቂቃ ይስበኩን መምህር። ክርስቲያኖች ብቻ? ክርስቲያኖች ነን። አሁን ምን ርዕሳችሁን የመረጣችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ነው ወይስ ስለ ዘመኑ ወይም በምን ምክንያት እንደሆነ እኮ አልገባኝም ነበር። ቤዛዊት ዓለም በሚለው ነበር ርዕሳችን። ግን ምንድነው እንዲሁ አዲስ ኪዳን መጽሐፍ ላይ እናውራ ብዬ ጠየቅኩት። ከዛ የይሁዳ መልእክት ይሁዳ ጌታን ከመሸጡ በፊት ነው ወይስ ከሸጠው በኋላ ነው የጻፈው ስሎት ደግሞ አይ ከመሸጡ በፊት ነው ብለው መለሱልኝ አይደል መምህርዬ? ከመሸጡ በፊት ግሩም ነው ጥያቄው በእውነት። አንደኛ የመንገዱ ነገር እጅግ በጣም ይደንቃል። ውስጥ ጫጫታም ስላለ ትራንስፖርት ላይ ስለሆንኩኝ ሐሳቤን ልክ አይደለም እየመለስኩ ያለሁትና እሺ፣ ከጀርባም አሉ የሆኑ ሰዎች። ግን ቤት ስገባ ብናወራ ደስ ይለኛል። በእርግጥ ሐሳብ ቀይሮ ከሆነም ችግር የለውም። ከሸጠው በኋላ ነው የጻፈው ካሉኝም ችግር የለውም። ምን አንተ አጥብቀህ ለምን እንደጠይቀው አንዴ ነገረው አይደል? አይበቃም እንዴ? ሌላ ሐሳብ ላይ እድል ልስጣቸው ብዬ ነው። ምን እድል ትሰጣቸዋለህ? ነገሩ እኮ የአዲስ ኪዳን መምህር ናቸው። ነገሩ ችግር አለ። የኢትዮጵያ ኦርቶዶክስ ቤተክርስቲያን መች ነው የተመሰረተችው መምህርዬ? ክርስትናችሁ መች ነው የተመሰረተው? እኔ አሁን ምሕረተአብ 5000 ዘመን ሆኖታል የኢትዮጵያ ኦርቶዶክስ ምስረታና ክርስትና ሲል ሰምቻለሁ። መች ነው የኢትዮጵያ ኦርቶዶክስ የተመሰረተው? አሳንሶታል ምሕረተአብ ነኝ ስገምት። እስኪ እንገሩን መምህር። መምህር አሉ? መምህር አቤል ቀሲስ ዘተዋሕዶ አቤት። መምህር ምሕረተአብ የኢትዮጵያ ኦርቶዶክስ ምስረታ ወይ የክርስትናዋ ምስረታ 5000 ዘመን አስቆጥሯል ሲል ሰምቻለሁኝ። እርስዎ ምን ያህል ዘመን አስቆጥሯል ብሎ ያምናሉ? ስላሴ የጻፉት ስላለ በደንብ ቤት ገብቼ ብናወራ ደስ ይለኛል ብዬ ነው። ከመዝገባ ወጥቶ ማለት ነው። ጉዞ ላይ ስለሆንኩኝ ብዬ ነው። አይ ማለትም መናገር ከዚህም ሌላም ስለሚመስል ትራንስፖርት ላይ ስለሆንኩኝ ነው። ሌላ አይደለም። ትራንስፖርት ላይ እንደልብ ማውራት ስለማይቻል አይመችም። ቁጥሯን ብቻ ይንገሩኝ። ቁጥሯን ብቻ ይንገሩኝና ሚውት ያርጓት። ምን የሚለውን የኢትዮጵያ ኦርቶዶክስ ምስረታ ምን ያህል ዓመት ሆኖታል የሚለው ቁጥሩን ብቻ ይንገሩኝ። እኔ እንደዛ ብሎ ያስተማረበትን ልብ አላደረኩትም ሲጀመር። እሱ አይ እርሶ ምን ያህል ዓመት ይመስሎታል? ሊቀ ሊቃውንት ዕዝራ ሲናገሩ ሰምቻቸዋለሁ። እነ ቅዱስ ገብርኤል ራሱ በተዋህዶ ሃይማኖት ነው የሚኖሩት ብለው የጎንደሩ ሊቀ ሊቃውንት ዕዝራ ማለት ነው። አይ ቲንክ መምህር ያውቋቸዋል አይደል? መምህር ወረዱ። እኔ ብሩክ የሚባል ሰው እያለ እዚህ ገስት ላይ ሰው አይበረከትልኝም። ይሁዳ ሳይሞት በፊት ነው የጻፈው። ብሩክ ግን አደገኛ ፋውል ያሰራው ሰውየው። ኧረ ተወይም ቤካስቲ ተወኝ።
መምህር በረከትን ጥሩ በዚህ እንትን አረ ጥሯቸው በእናታችሁ። አላወቁም እኮ የወንጌላውያን ቤት እንደሆነ አላወቁም። የእግዚአብሔር ቤተሰቦች ሲሉ ጠርጥር ያለው ነው ሲገቡ። ማንኛው የሆኑ አባት ናቸው የእግዚአብሔር ቤተሰቦች ብለው ነው እኮ የገቡት። እንዴት ናችሁ ብለው ነው አሁን እዛ እንዴ መምህር ምን ሆነው ነው የገቡት መናፍቃኑ ቤት? እስኪ ወላዲስ የምበል ኤርሚ ይሄ ይሻላል እኮ ቤካ ቤት እኮ ስማ እልል እያሉ ነው የሚገቡት። ከኋላ ስለ አድኑ ለጣጥፎላቸው እልል ሊገቡና በኋላ በስማም ብሎታል። ፌዝ ብዙ ቆይቷል። ብርክ አንተው አውራው ምረት አርግለትና ብዙ ቆይቷል። አውራው ወንድምነት አንድ ጥያቄ ልጠይቀውና ከሌሎች ከኤፊ ጋር ያወራል። አንድ ጥያቄ ብቻ ልጠይቀው። ቅድም መምህሩን ስጠይቃቸው ሚውትን አነሳክና 35 የአዲስ ኪዳን መጽሐፍቶች አሉና ፌዝ ብሩኬ ሶሪ እንደዛ ማለት አልነበረብም። ቅድም ኤርሚን አንድ ጠይቅ ብቻ ስጠይቅ እኔ I was just trying to have the discussion እንጂ የኔን ብቃት ለማሳየት ምናምን ነገር አይደለም። ነውር ነው። ገብቷል። ሰው እያወራ አይደለም I thought አንተ I know እኔ I didn't know አንተ ይሄን ኦኬ እሺ አንዴ ስማ። ይኸውልህ ሰው ሲያወራ እኔ አንተ ስታወራ ዝም ብዬ ሰማሁህ። እኔ ሳወራ እንድሰማ አቤት ሁለት ሰዎች እያወሩ ማይክ ተከፍቶ አይወራም። በቃ ነውር ነው። ሊሳሳቱ ይችላሉ፣ ትክክል ላይሆኑ ይችላሉ፣ ግን በቃ መስማት ነው ያለብህ። የአንተ ተራ ሲሆን ደግሞ አንተ ታወራለህ። አሁን የምጠይቀን ጥያቄ መልስልኝ። የሚያስወርድ አልነበረም እኮ ነው ያልኩ ብሩኬ። የሚያስወርድ ነገር እኮ የለውም። ገብቷል አይደለ? ትክክል ስላልሆንክ ነው ያስወረድኩክ። አሁን ወደ ውይይቱ የአዲስ ኪዳን 35 መጽሐፍቶች አሏል። ምንድነው ርዕሱ? ምንድነው የሰማኸኝ ከሆነ ማወራውን ቅድም የአዲስ ኪዳን 35 መጽሐፍቶች አሉ አልክ። ትክክል ነኝ? የአዲስ ኪዳን 35 መጽሐፍትን ማን ይሰጠክ? ይሰማል? የአዲስ ኪዳን 35 መጽሐፍትን ማን ይሰጠክ? የአዲስ ኪዳን 35 መጽሐፍትን ማን ይሰጠክ? ማን ይሰጠክ? አዎ የአዲስ ኪዳን ቤተክርስቲያን። የትኛዋ ቤተክርስቲያን? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ 35 የአዲስ ኪዳን መጽሐፍ የሚቀበል አለ? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ 35 ይኸው በደንብ ስማኝ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጪ 35 የአዲስ ኪዳን መጽሐፍ የሚቀበል አለ? ሙሉ ለሙሉ የሚቀበል ላይኖር ይችላል። ከ81ዱ 75ቱን እንትን የሚሉ የሚቀበሉ አሉ። እኔ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆኜ ነው የማወራ። እኔ 70-80 አይደለም የጠየኩ የአዲስ ኪዳን መጽሐፍቶችን ነው። 35 የአዲስ ኪዳን መጽሐፍትን የሚቀበል ከኢትዮጵያ ኦርቶዶክስ ውጭ አለ ወይም ጥያቄ? ኦኬ እሱ I have to check other oriental churches ምክንያቱም ሙሉ ለሙሉ ስለማይቀበሉ 81ዱን ማለት ነው። ከአዲስ ኪዳን ግን አብዛኞቹ ሙሉን እንደሚቀበሉ አውቃለሁ። ስለዚህ if you want to know the data እነግራለሁ። እኔ ግን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 35ቱን የአዲስ ኪዳን መጽሐፍት የምቀበለው እንደ ቤተክርስቲያኔ ማለት ነው። እሺ እኔ ደግሞ ቼክ ስላረኩኝ ማለት ነው የቀድሞ አባቶች ምን ያምኑ ነበር የሚለውን ስላየሁኝ እኔ ልንገርህ። በብሉይ ኪዳን መጽሐፍትም የኢትዮጵያ ኦርቶዶክስ ብርቅዬ ናት። አንዴ ሳውራ ስማ። በኢትዮጵያ ኦርቶዶክስ ቤተክርስቲያን በብሉይ ኪዳን መጽሐፍትም የኢትዮጵያ ኦርቶዶክስ ብርቅዬ ናት። እሷ ብቻ የምትቀበላቸው መጽሐፍቶች አሏት። በአዲስ ኪዳን መጽሐፍትም 27 መጽሐፍት ውጪ የሚቀበል የትኛውም አብያተ ክርስቲያናት የለም። 8 የሥርዓት መጽሐፍት ጨምራ 35 ያደረገችው የኢትዮጵያ ኦርቶዶክስ ብቻ ናት። በአዲስ ኪዳንም መጽሐፍ በብሉይ ኪዳን መጽሐፍትም ከየትኛውም አብያተ ክርስቲያን ጋር አትገናኝም ኢትዮጵያ ኦርቶዶክስ። ትስማማለህ? ቅራኔ አለ ነው ወይ? አይ እኔ ምንም ስለ ቅራኔ አንተ የመሰለን ሀሳብ እንትን ማለት ትችላለህ። እኛ 81ዱን ነው የምንቀበለው እንደ አንድ ኦርቶዶክሳዊ
35 የአዲስ ኪዳን 46 የብሉይ ኪዳንን እቀበላለሁ። ይህንን ነው ልልክ እንችላል አውቃለሁ። ከእናንተ ውጭ ግን ይሄን የሚቀበል የለም ነው። እሺ ወደ ርዕሱ ኤፍ እያለክ ወንድምነት አብዛኞቹ እንትን ይሉታል፣ ግን ላይክ በደምብ if you wait like few minutes ይችላል። አብዛኞቹ 75ቱን ነው የሚቀበሉት። ከአዲስ ኪዳን I think most of the Oriental and Eastern Church 35ቱን ይቀበላሉ። የብሉይ ኪዳን ላይ ነው ሙሉ ለሙሉ 46ቱን ማስረጃ። ኦኬ I need to take some time እኮ አልኩ። ዳታ ስለሆነ ምን ያህል ደቂቃ እንስጥ? እርግጠኛ ሆኜ ለመናገር የትኛው ኦሪየንታል ቸርች የሚለውን ምን አልከኝ? ምን ያህል ደቂቃ እንስጥ? 20 minutes እየተወያየን እችላለሁ። እሺ ቼክ አድርግ። እሺ ከኤፍ ጋር ቀጥል። ለተናገርከው ማስረጃ ታሳየናለሽ። ኤፍ ቀጥል። ብሩኬ ብትቀጥሉ ጥሩ ነበር ከአንተ ጋር። መልካም። ርዕሱ ላይ ቀጥሉ። የኛውን እያሳየን ርዕሱ ላይ ቀጥሉ። ኤፍ ቀጥል ወንድምነት። እሺ ሰላም ነው? ኦኬ እኔ ኦኬ ወይ ኤፍ እንዴት ነህ? ሰላም ነው ወይ? አለው። ማውራት የምትፈልገው ሌላ ሰው አለ? ይሰማል? የምትመርጠው? ኦኬ ይሰማል። ማውራት የምትፈልገው ሌላ ሰው አለ ወይ? መምረጥ የምትፈልገው? ኖ ዌይ አውራኝ። ግን አይ ከዳጊ ጋር አይ ቲንክ ከእንትናም ለማውራት ፈልጌ ነው ኤርሚ ጋር። ይሄ በታምረ ማርያም ዙሪያ ብዙ ጊዜ እዚህ የሚዘዋወር ፓርት አለ እና እሱን በተመለከተ እድል ስላላገኘው ነው ለመወያየት። ዳጊ መሰለኝ ብዙ ዲስፕሌይ የሚያደርገው። እሺ ኤርሚዬ አለህ እንዴ? እሺ እናውራ። በታምረ ማርያም ላይ አውሩ ከኤፍሬም ጋር ዲያቆን። እሺ ታምረ ማርያም ላይ እንኳን ከአንተ ጋር ነበር ቢያወራ ጥሩ። ኤርሚዬ ለምን ማውራት ከፈለገ? እሺ ፌዝ ምንድን ነው የፈለከው? ታምረ ማርያም ወይ ኤርሚ? እሺ አይ ምንድነው ከጎኗ በፍሰው ደግሞ ምናምን የሚል አለ አይደለ? የሆነ ፓርት አለ። እሱ ፓርት ላይ ብዙ ጊዜ ሲዘዋወር አይቼ ነበር እና እኔ አይ ትራይ ቱ ሪድ ዘ ቡክ አጌን ማለት ነው። ታምረ ማርያም ላይ አይቼ ነበረ። ይስማላ ቆይ ፌዝ ኤርሚ ምሳ እየበላህ ወይ ምናምን ከሆነ ዳጊ አለው የዚህ ማስረጃ። ዳጊ ግሪን 2004 ነው። ግሪኑን እስቲ አንብበው። ነው ግሪን አሳይታኝ ነበር። ግሪን እሱ አይ ቲንክ የተስፋ ገብረስላሴ ነው። ኦኬ ታስታውሳለህ? ስንት ዓመተ ምህረት ነው? 88 80። በጣም ጥሩ። አሁን የዳጊ 12ኛ ነው አይደለ? ዳጊ ዲስፕሌይ ሲደረግ የነበረው የዳጊ ያሳየው በ1985 የዚህኛው ላይ ማለት ነው። እሱ ላይ 12ኛ ተአምር ነው መሰለኝ። ተአምር 12 ላይ ነው። 12ኛው ተአምር እንደ ኪዳነ ምህረት ማነው? ዘከመነሳ ኪዳነ ምህረት። ስለዚህ ካልደከመ ኤርሚ አይ ኖ ዩ አር ቬሪ ታይርድ። ከግሪኑ ላይ አይ ቲንክ ሜይ ቢ ኔትወርክ ጥሩ አይደለም። ፌስ ኔትወርክ ጥሩ አይደለም። ኦኬ አሁንስ አይ ቲንክ ናው ኢትስ ፋይን አይደል? እየተንቀሳቀስኩ ነው። ውጭ ነህ እንዳለው? ከኢትዮጵያ ውጭ ነህ? ከኢትዮጵያ ውጭ ነኝ። ለዛ ነው ግሪን ላይ ያለውን እስቲ ግሪኑ ላይ ያለውን እሱን አንበበው። ኦኬ ዘከመነሳ ኪዳነ ምህረት መፈለግ አለብኝ። ያው በጣም ሰፊ ስለሆነ መፈለግ አለብኝ እዚህኛው ላይ ማለት ነው። ማውጫው በጣም ሰፊ ነው። ትክክል። ኦኬ ዘከመነሳ ኪዳነ ምህረት
ኦኬ ማለቂያ እኮ የለውም። አገኘው ኤርሚ ኖ ገና ነው። ቆይ በጣም ትልቅ ነው። እንተ እርግታ ዘከማ አድርገው በመላእክት ሜቢ ኤርሚ 72 እና 73 እርግጠኛ አይደለሁ። 72 እና 73 አይ አይደለም። ዘከመነሳ ቴንክ ዩ 72 ቴንክ ዩ ወንድምነት ቴንክ ዩ ዘከመነሳ ኪዳነ ምሕረት ማህበ ወልዳ ገጽ 271 ገጽ 271 ኦኬ ያለንም ያለሽልን ኦኬ ኦኬ በዚህኛው ክፍል ላይ ይሄው እንደዚህ ይላል። ይህችውም እመቤታችን ናት። ከንጉሥ ልጇ ጎን በፈሰሰ ደሙ እኛ ንጹሐን አድርጋ እንደ ስሙ ትርጓሜ ወደ ልጇ አገልጋዮች ባርነት ፍጹም በመርታ በእውነት ታደርሰን በኃጢአት ያደፈውን ከኃጢአት ታነጻዋለች እና ወደ መንግስተ ሰማያትም ታደርሰዋለች እና ይላል። ስሙና ደሙ ማለቱ ነው አይደለ? ስሙ ደሙ ብሎ የሚለው ሁለቱም ለእሷ ነው አይደል የተሰጠው? የእናንተ በፈሰሰ ደሟ የሚል እንደዛ ቢል ችግር የለውም። ባይ ዘ ወይ ቆይ ገና እኮ ብዙ እንድናየው ነው። ይሄ ደሙ ብሎ ስለሚል ለእሱ ነው አይደል የሰጠው? ለክርስቶስ ነው አይደል ጋር ሰጥቶ የሚታየው? ኔትወርክ ጥሩ አይደለም። ለክርስቶስ ነው አይደል የሰጠው እዚህ ጋር? ኔትወርኩ አይሰራም። ወይእቲ ማርያም በአማን በከመ ትርጓሜ ስማ ነው የሚለው። ስሙ ያሉትን ስማ ነው ያሉት። ለእሷ ነው ያደረጉት። ኦኬ ስማ ትምርሃን ሀበ ፍጻሜ አበዊነ አግብር ተወልዳ እንዘ ትሬሰይን ንጹሐን በደሙ ደግሞ በደሙ ብለውታል። ኔትወርክ ትክክል አይደለም። ኔትወርክን አስተካክለው እስኪ ወይ ውጣና ግባ። ኦኬ እዚህኛው ላይ ምን አለ? ኔትወርክ ጥሩ አይደለም። አሁን ይሰማል። እሺ ምን አለ? በደሙና በስሙ አለ አይደል? እሰማለሁ አይደለ? አሁን እሰማለሁ ይመስለኛል። ረብሾናል። ይሰማል። አሁን ምንድነው በዛ ላይ ምንድነው ያለው? በደሙ ነው አይደል ያለው? በደሙ ነው አይደል ያለው? እዚህኛው ላይ በደሙ የሚለው ግዕዙም አማርኛውም በፈሰሰ ደሙ ነው። ከልጇ ጎን በፈሰሰ ደሙ ነው የሚለው። እና ደሙ የሚለው ከየት አመጣችሁት ብዬ ነው ኤርሚዬ። ቆይ አሁን ማጠፊያ እኮ ልቸገር ነው። ግዕዙ ላንብብልህ እኔ። ያው ምንድነው ብሎ የሚለው? ስማ ነው ብሎ የሚለው ስሙ ነው ብሎ ወይእቲ ማርያም በአማን በከመ ትርጓሜ ስማ። በከመ ትርጓሜ ምን ትምርሃን በከመ ትርጓሜ ምን ትምርሃን ስማ ብሎ የሚለው ከየት አመጣው? ስማ ብሎ የሚለው ኦኬ ችግር የለው። ትምርሃን እናንብበዋ ሙሉውን። ችግር የለም አይደለም፣ አንብበው። በከመ ትርጓሜ ስማ ትምርሃን ሀበ ፍጻሜ አበዊነ
አበ ፍጻሜ አበዊነ አግብርተ ወልዳ እንዘ ትሬስየነ እንዘ ትሬስየነ ይቅር ትለን ዘንድ ንጹሐነ በደሙ ቀጥላ ክርስቶስ ዘተከወ በቃ ዘተከወ በደሙ የሚል ከየት ብዬ ነው። ምክንያቱም ብዙ ጊዜ በደሟ ስለምትናንተ ማለት ነው። ከየት የመጣው? ኔትወርክ ጥሩ አይደለም። በደሙ ዘተክእወ እምገባ ወልዳ ንጉሰ እስመ ብሎ ቀጥል። አሁንስ በጣም እያስቸገረኝ ነው። አይደል ነው። እሺ ታች ስላለው ነው። አሁን ይሰማል አይደለ? ይሰማል አሁን? አይ ኔትወርክ ጥሩ አይደለም ብራዘር። ኔትወርክን አስተካክለህ ነው ዘተክእወ ገቦ ወልዳ ንጉስ ኖ ኔትወርክ ሪስታርት አድርግና ነው በደሟ ብሎ የሚለው እዚህ ያሳየዋለው። ይሄም የኛ መጽሐፍ ስለ አይደለም ማለት ታምረ ማርያም። አንዳንዶች የታመጣችሁት ለአራት መጽሐፍ እኮ ነው ፊታችሁ የዘረጋሁባችሁ። ይሄም ታምረ ማርያም በጣም የሚያስቀኝ ምን መሰለህ፣ ምንም ችግር የለውም ይልሃል። ልክ ልታሳየው እንደሆነ ሲገባው ገባ የሰውን ማይንድ ከወሽ ማድረጉ ነው። አሁን በሱ ቤት ገባ ዳይቨርት ነው ገባ ሰው እንዲረጋጋ መረጃውን እያየ ስለሆነ ምንም ችግር የለው። ምንም ችግር የለውም። ምንድን ነው ምንም ችግር የለውም? ጠይቀሃል። አንደኛ። ሁለተኛ ነገር በሱ ደም እሷ ንጹህ ልታደርግ አትችልም። በሱ ደም እሱን ንጹህ የሚያደርግ እና ኤርሚ ከሄድበት እና ኔትወርክህን አስተካክለህ ነው እና ኔትወርክን አስተካክለህ ነው። ዲያቆን አስገቡት። እሺ ከታች ያለው ወንድም ከየት ነው? ናታንያ ናቲ ማን? ኤርሚ እንዴት ናችሁ? ሰላም ነው? ደህና ነን እግዚአብሔር ይመስገን አለን። ሰሞኑን ስታደርጉት ያለውን ነገር እያየው ነበረ። ከዚህ በላይ እውነት የለም። እኔ በኮሜንት ሳደብ ስናገር ነበር አንተን። በቃ ከዚህ በላይ እውነት የለም። እኔ ደንቆሮ አይደለሁም። መቼም የሚነገረውን ነገር እየሰማሁ ነው፣ እያነበብኩ ነው። እና ይቅርታ እና ደስ ብሎኛል። በጣም እውነቱን ስላወቅኩኝ ደስ ብሎኛል። መዳን በክርስቶስ ነው። በጣም ተቀብያለሁ። ቴንኪው ብራዘር፣ እወዳለሁ። ጸጋ ይብዛልህ። ፎሎ ባክ መልሰለና። የት ነው የምትኖረው ናቲ? እኔ ውጭ ነው ያለሁት። በቃ ፎሎ ባክ መልሼ እላለሁ። ላገኝ በውስጥ ለምነት። እሺ ወንድሜ፣ እግዚአብሔር ይስጥልኝ። አመሰግናለሁ። በጣም ደስ ብሎኛል። በጣም ዮኒ ጋር የሚያደርገውን ነገር ሁሉንም ነገር አይቻለሁ። ጌታ ይባረክ። እውነቱን ስላወቅኩኝ በጣም ደስተኛ ነኝ። ኦኬ ቴንክ ዩ ብራዘር። አወራሃለሁ። በውስጥ ሜሴጅ ስልክህን አስቀምጥልኝ፣ እደውልልሃለሁ፣ አወራሃለሁ። እዚሁ ሆነ መስማት የምትፈልገው ካለ እዚሁ ሆነ መስማት ትችላለህ። እሺ ወንድሜ ያስቀምጣል። ኦኬ ዲያቆንም ፈልጉት ወገኖች። በእንተ ዘከመነሳ ከማህበ ወልዳ ኪዳነ ምሕረት። እሺ ከመነሳ ዮሴፍ ማውጫውን ብቻ ማንበብ እና ምን ያህል እንደሚከብድ እዩ እንግዲህ ወገኖች። አሁን በግዕዝ ማለት ነው። ኦኬ 73 ዘከመነሳ ኪዳነ ምሕረት ለእግዝእትነ ማኅበረ ወልዳ 250 ገጽ 250 ገጽ 250 ኦኬ
ወይቲ ማርያም በአማን በከመ ትርጓሜ ስማ ትምርሃነ ሀበ ፍጻሜው አበይና ግብር ተወልዳ በደሙ ስማ ፈሰሰ ደሙ ፈሰሰ እንደ ስሙ ና ማን ና ተመልሰ ዲያቆኑ ና ተመልሰ አሁን ከታምረ ማርያሞችህ ጋር አገናኝሃለሁ ማለት ነው። እና ስራዬን ፍጥምጥም አድርጌ አንተው ተመልሰዋለህ። ገጽ 48 ፈሰሰ ደሙ ያው 1 2 3 4ኛው አልተከፈተም። እዚህ ቦታ አጠበበኝ፣ ጠረጴዛው ቦላብኝ። ይሄ እዚህ ጋር ላስቀምጠው። ይህም ታምረ ማርያም እንግዲህ ጨዋታው ይቀጥላል ማለት ነው። የተስፋ ገብረ ስላሴ 415ቱ የገብረ ስላሴ ብርሃኑ ትልቁ ታምረ ማርያም በትንሣኤ ዘጉባኤ ቤት የታተመው ባለ 111 ትልቁ ታምረ ማርያም በ2014 የዛሬ 3 ዓመት የታተመው ታረመ ብለው ያሉ የእኛን ጽሁፍ የእኛን እዚህ ያለውን ነገር ስናሳይ ታረመ ብለው ያረሙት ማለት ነው። ይህም ይከፈታል። እነዚህም ሶስቱ ተከፍተዋል። ምን ይላሉ በአንዱ ትምህርት ጉዳይ? ዲያቆን እየተጠበቁ ነው፣ ይምጡ። እድሜ አቤት። ገበታ ለሀገር ወደ ገበታ ማርያም ቀየርከው። አንጥፌ ማለት ነው። እከሸክሽልሃለሁ አልኩ እኔ ትውልዱ ዝም ብለው እንደውም በእውነት ነው ብዬ የምላችሁ በእውነት እኔንና እኔን መሰል ሀገር ወንድሞችን በተለይ ኦርቶዶክሳውያን ከሰው ምስጋና አላልሽም፣ ግን ልታመሰግነኝ ይገባ ነበር። ያውም የራሳችሁን መጽሐፍቶች ማንም ዞር ብሎ ካህናቱ እንኳን ራሱ እንኳን ሙሉን አንብበዋቸው አያውቁም። እኩለ ሌሊት ሙሉ አልተኛውም። ልጆቼና ሚስቴን አስተኝቼ ማለት ነው አነብ ነበር። የሆነ ቡና ነገር ጠጣሁኝ፣ እዚህ ሚስቴ ያስቀምጣልኝ እሺ፣ በፔርሙስ አዶ ነው። ዛሬ እንቅልፍ እንዴት እምቢ እንዳለኝ ማለት ነው መልሼ ከፈትኩኝ። ቀደም ዘግቼ ነበር። ምን እላችሁ ነው? አሁን ይህን በማድረግ ምንድን ነው የምታገኘው የምትለይ ነገር የምድራዊ ነገር ብለህ ካልከኝ ዜሮ የማገኘው ነገር የለም። ዜሮ። ታዲያ ምንድነው ጥቅሙ ብለህ ካልከኝ በእነዚህ መጽሐፍቶች የጌታዬ እናት ተዋርዳለች። የጌታዬ እናት የአማኑኤል እናት ተዋርዳለች እንጂ አልከበረችም። ከዛም ባለፈ ትውልዳችን እነዚህ መጽሐፍቶች እየተነበበለት እሱ አንብቦ አያውቅም፣ እየተነበበለት ወደ ሞት እየሄዳለ። አንድ ቀን የሕያው የአምላክን እግዚአብሔርን ቃል ቅዱሱን መጽሐፍ ይህንን ቃል የሕይወትን ቃል አንብቦ ስለ ክርስቶስ ኢየሱስ ፍቅርና ምሕረት ሳያውቅ አንድ ቀን የኦርቶዶክስ አማኝ የሆነ ይህንን መጽሐፍ ቅዱስ ገልጦ በቤቱ ማንበብ አይሆንለትም። ያስጠላዋል፣ ያንገሸግሸዋል። ሰይጣንም የሚፈልገው ይህንን ነው። እነዚህን እንድትወድ ያደርጋል፣ ይህን እንድትጣላ ያደርጋል። እነዚህን አንብበ ደግሞ ህይወትን አታገኝም። ህይወት ያለው በሕያው እግዚአብሔር ቃል ላይ ነው። ምንድነው ብድራት ብትል ምንድነው የምትፈልገው? ከወንድሞች ጋር የምታገልግሉት ምንድነው ብለህ ብትል ሰው ከነዚህ ተላቆ የዳጊ ዓላማ፣ የቤካ ዓላማ፣ የብሩክ ዓላማ፣ የኤፍሬም ዓላማ፣ የጌርሳምዬ የማሚ የሚሆን የማናችንም የወንጌላውያን አማኞች ዓላማችን ሰው በሕያው በእግዚአብሔር ቃል ለዘላለም በሚኖረው በሕያው በእግዚአብሔር ቃል የጌታን ትልቁን ፍቅር በሰው ቃላት ሊነገር የማይችልቀው ትልቁ ፍቅር እዚህ ነው የተብራራው፣ እዚህ ነው የተተረከው። በብልሃት የተፈጠረውን ተረት ሳንከተል የጌታችን ኢየሱስ ክርስቶስን መምጣት አስታወቅናችሁ ይላል ቅዱስ ጴጥሮስ በመልእክቱ ላይ። በገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ በመጣለት ሰዓት ከእግዚአብሔር አብ ክብርና ምስጋናን ተቀብለዋል። እኛም ይሄ ድምፅ ከሰማይ ሲወርድ ሰማን፣ በቅዱስ ተራራ ሳለን ከሰማይ ሲወርድ ሰማን ይላል እና በብልሃት የተፈጠረውን ተረት ሳይሆን
የጻፉልን ያዩትን ነው የሰሙትን ነው። በቅዱስ ተራራ ሆነው ያዩትን ነው። ስለዚህ ያዩትን የዳሰሱትን ከእሱ ጋር አብረው የበሉትን እነሱ ናቸው መስካሪ የሆኑት። ሕይወት ተገለጠ አይተንማል፣ ከአብ ዘንድ የነበረው ለእኛ የተገለጠው የዘላለምን ሕይወት እናወራላችኋለን አለ። ስለዚህ ዮሐንስ ነፋስን እንደመጎሰም አይደለም ያወራው፣ የዳሰሰው ነው። ደረቱ ስር ተጠግቶ ጌታዬ አምላኬና ጌታዬ እያለ ከአፉ ቃል ይሰማ ነበረ። ደረቱ ስር ተጠግቶ ለጌታ ለኢየሱስ በጣም ቅርቡ ነበር ዮሐንስ። በጣም ከሁሉም ሐዋርያት ይልቅ እሱ በጣም ቅርብ ነበር። የዳሰሰውን አብሮት የበላውን ማዕድ ላይ ቁጭ ብለው ምንኛ መታደል ነው እናንተዬ! ማዕድ ላይ ከጌታ ጋር የሰማይ የምድር ፈጣሪ ዮሐንስ የቅርብ ጓደኛው አይነት አድርጎት ሲያወራው ተጠክቶ ምንኛ መታደል ነው። እነዚህን አባቶች እንኳን እንድናመልክ መጽሐፍ ቅዱስ አያዘንም። አንተ በጃርትስት ጋር መጣች ባለግመሉ የግብፁ ሚናስ መጣ እያላችሁ በቃ አረባውያን ምድራችንን አጥለቀለቁት። እነዚህን አንብባቸው ሕይወት አይሆኑም። የሚያክለውን ያው መጽሐፉ አታገኝም። ምንም ሕይወት አታገኝም። አታገኝም። ሕይወት እዚህ ነው ያለው። ታነብ ከሆነ ቁጭ ብለህ አንብብ። ተሰማ ከሆነ ወንድሜ ቁጭ ብለህ ሰማ። እህቴ ተሰሚኝ ከሆነ ቁጭ ብለሽ ስሚኝ። የእግዚአብሔር ቃል መጽሐፍ ቅዱስን አንብቡ። የምታውላችሁ ይሄን ነው። ዲያቆኑም አልመጣም። እሺ መጣህ። ኦኬ ኔትወርክ ጥሩ አይደለም። እሺ ፌዝ ይሰማላ? አዎ። እሺ ስለዚህ ያው ቅድም እንዳልኩ በደሙ የሚል ነው እና ብዙ ጊዜ በደሙ የሚል ነበር እናንተ ስታዘዋውሩት የነበረው ብዬ ነው። ዳጌ ትልቁ ላይ አድርጌ ያለው ዳጌ አንተን አሳየው። ከአንተ በኋላ እኔ ማረጋገጫውን እሰጣለሁ። አሳየው ዳጌ ያለህ ዳጊሻ ካለ ድምፅ አሰማኝ። እሱን ካሳየ በኋላ ነው ማረጋገጫውን የምሰጠው። አለ የለም። ምክንያቱም ዳጊ የያዘው ፌክ ነው እንዳይ። ቀዩንም አውጣው ኤርሚ። ቀዩን አይቻለሁ መሰለኝ። ቀዩንም እስቲ አውጣ። ቀይ አይቻለሁ መሰለኝ። እኔ ላሳየው እችላለሁ። ላይም ቼክ እናድርገው እስቲ። ቀዩ ታምረ ማለት ታምረ ኢየሱስ ነው ብራዘር። ኤርሚ የኔ ቲክቶክ ላይ ለጥፌዋለሁ እንጂ ኤርሚ የኔ ቲክቶክ ላይ መክፈት ይቻላል ከተፈለገ ለጥፌዋለሁ። አንዴ ልጅ ቶርሴ ለውስጥ የተዘጋጀ ስለሆነ ኦኬ ችግር የለም። እሺ ግን ለጥፌዋለሁ። እኔ ላይ ያለ ቪዲዮ የምትከፍትለት ትችላል ሁሉም ሰው እንዳያ። እሺ አንተ ጋር ያለው እንትን አይልም ማለት ነው ኤርሚ? አትቀበለውም ወይስ እንዴት ነው? አንተ ጋር ያሉት ታምረ ማርያም አይደለም። የዳጊ ፎቶኮፒ የያዘው ስህተት ነው። ኬት አመጣችሁት ብለህ ስላልክ የእሱ ያሳየውን ሃርድ ኮፒውን እሱ ሃርድ ኮፒ ማሳየት ይችላል። ኖ ብራዘር፣ የዳጊ ያሳየው ስህተት ነው አይደል ብለህ ያልከው? አይደለም። እኔ ሲጀምር ስህተት ነው ብዬ እኮ አልተነሳሁም። እንደዛም ቢሆን ቤተክርስቲያን ትርጉም አላት፣ ምንም ችግር የለውም። ኬት አመጣችሁት ነው አይደል ያልኩኝ? አዎ፣ ምክንያቱም ብዙ የታምረ ማርያም መጽሐፍት ሪፈር አድርጌ በደሙ ነው የሚለው በግዕዙም በአማርኛውም ያልኩት። ቆይ አንዴ
እሺ የዳጊን ዳጊ አንዴ ፕሊስ ና ክፈት። የዳጊን ኬት አመጣሁ ብለህ ስትል የዳጊ ሐሰት መሆኑ መጋለጥ አለበት። እኔ አሁን ዳጊ ሐሰት እንደተናገረ ተደርጎ እየተወራ ስለሆነ የዳጊ ስህተት መገለጥ አለበት። በጣም ጥሩ እያልኩ ያለሁት እኔ ደግሞ አንተ ሃርድ ኮፒውን ከፍተህ አንዴ ፌዚ ጊዜ ስለሌለኝ አንዴ ላሳይና ፌዚ ትቀጥላለች። 12ኛው ተምር ጋሄድ አሳይ። ሃርድ ኮፒውን እንኳን ታውጥተኳል። ሃርድ ኮፒ አይሻልም ኤርሚ? ቆይ ሃርድ ኮፒውን አውጥተህ ደግሞ ነው የሚለው ነው። አረ በህግ አምላክ ቆይ ተረጋግቼ ነው የማወራው። እሺ ፌዝ ሚዩት አድርገው። ከየት ነው ያመጣው? ዳጊ ምን ይላል እዚህ ጋር? በፈሰሰ ምን ይላል? በፈሰሰ ደሟ። ኦኬ በፈሰሰ ደሟ እና ስሟና ደሟ ይላል አይደል? አዎ እሺ ኦኬ። ይሄ ስህተት ነው ብለህ የምትለው? ምንም ስህተት ምናምን እዛ ውስጥ አልገባም። ሃርድ ኮፒን አሳዩኝ ብዬ ነው የመጣሁት። ለዛ ነው የላሳት የተቀበለው። ከየት አመጣችሁት ለምን አልከን ታዲያ? ምን አልከኝ? ከየት አመጣችሁት ለምን አልከን? እኮ ሃርድ ኮፒውን ከየት አገኛችሁት እኮ ነው። ሃርድ ኮፒውን አሳየኝ። የትኛው ዓመተ ምህረት ነው? ምንም እኮ አላልኩኝ። ዳጊ ስህተት የለበትም ማለት ነው። ዳጊ ያሳየው ስህተት የለበትም። ምን አልከኝ? ዳጊ ያሳየው ስህተት የለበትም። እንደዛ ቢል እኛ የራሳችን ትርጉም አለን። መምህራንን ጠይቄ ኢቨን ቢል እንኳን ያልኩ። ነገር ግን አሁን በአገልግሎት ላይ ያሉት ታምረ ማርያም በአገልግሎት ላይ ያሉት የትኛውም በደሞ አይልም ያልኩ። እሱንም አንተ እንደማመጥ ላረጋግጠልህ ነው። አሁን ዳጊ ሐሰትን አላሳየም። ዳጊ ያሳየው ትክክለኛውን ታምረ ማርያም ነው። ትቀበለዋለህ? ሶፍት ኮፒ ነው ያየሁት እኔ። አሁን ሃርድ ኮፒ ልክ እንዳንተ መጽሐፉን ከፍቶ አላሳየኝም። ቆይ ሶፍት ኮፒው ላይ ዳጊ እንዳሳየህ እኔ አሁን ሃርድ ኮፒ ላሳየ ነው። ሃርድ ኮፒውን ባሳየህ ቀጥታ ዳጊ ያስቀመጠውን ወንድሜ አልዋሸም። አውቃለሁ። ከየትም አላመጣም። ያመጣው ከመጽሐፉ ነው። ልብ ብልና ስማኝ። ከዚያን ቀጥታ ባሳየህ የቤተክርስቲያን ላሳየህ። ትክክል ነህ። ጋይድ ያው ምንድነው ብሎ የሚለው ይሄ አለ አውቃለሁ። ይሄ የትንሣኤው ላይ ነው ያለው። ትክክል ነህ። የትንሣኤው ላይ ነው ያው 1985 ዓመተ ምህረት አውቃለሁ እኮ። ካወቀው ታዲያ ለምን ጠይቀናል? ሃርድ ኮፒው ማለት ነው። እሺ ክፈተው። ክፈተው ሰውም እንዲማርበት። አሁን እንዴት ነው የሚለው ነው ያለ። በመጀመሪያ ግዕዙን እንበለው። ምን ይላል? ወይእቲ ማርያም። አማርኛው ተው፣ ችግር የለውም። ኖ ግዕዙ ሁሉ ጭምር ቆሻሻውም ጭምር ያለው እዛ አይደለ? ያው በለው ወይእቲ ማርያም በአማን። እሺ ወይእቲ ማርያም በአማን በከመ ትርጓሜ ስማ ትምርሃነ። እሺ ስማ ነው አይደል ብሎ የሚለው? ስሟ ነው አይደል? ስማ ትምርሃነ። ቶሎ አድርገው። ወይት ስማ ማለት ነው ገዝ። እሺ ኦኬ ትምርሃነ። አዎ እኮ አልኩህ። ትምርሃነ ትምረን ዘንድ አበ ፍጻሜ አበዊነ። እሺ አበ ፍጻሜ አበዊነ አግብርተ ወልዳ እንዘ ትሬስየነ ንጹሐነ በደማ። ምን ማለት ነው? በደማ ማለት በደማ። ምን ማለት ነው? በደሟ በስሟ በደሟ አይደል? ከልጇ ንጉሥ ከሆነው ከክርስቶስ ልጇ ጎን በደሟ። የስሟ ባለቤት የእሷ ነው ወይ የእሱ ነው? እሷ ናት በስሟ። ምንም ችግር የለው። እሺ ደሟስ ብሎ የሚለው የእሷ ነው የእሱ ነው? ደሟ ከልጇ ጎን በፈሰሰ ደሟ። ደሟ። ስለዚህ ደምና ስጋ የነሳው ከእሷ ስለሆነ ዳጊ የያዘው ትክክለኛ ነው ማለት ነው። ግዕዙ የሚናገረውን አማርኛው ይገው። በጣም ጥሩ። አገልግሎት ላይ ግን እንደዚህ የለም አንጠቀም ብዬ አሳይተኛል። አገልግሎት ላይ 1985 ዓመተ ምህረት እንዴ ምን እንደምታወራው? አንጠቀሙም እኮ አልኩህ። አሁን አንተ ግሪኑን ከየት አገኘው? ግሪኑን ከየት ነው ያገኘው? አንተን ያልከው የማትጠቀምበት ቅድም የጻፍከውስ መጽሐፍ ወንድምዬ የትኛውም ቤተክርስቲያን ላይ አታገኘውም እኮ አልኩህ። ባይ ዘ ወይ ወንድምዬ የሚለውን ዘፈን እንዲዘፈንልን የፈለግከው እዚያ ዘፈን አንዘፍንልም። ልብ በልና ስማ። ወንድሜን ዳጊን ለማሳጣት ከየት ነው ያመጣው ስትል ነበረ። ግዕዙን አሳይቻለሁ። ያው እሱ በአማርኛ ያለው ግዕዙ ላይ ያለ። አሁን ለማሳጣት አይደለም ኤርሚ፣ አትሳሳት። እኔ ስተትም አላልኩኝም። አማርኛውን ቀጥለው ዲያቆን
ቁጥር 54 አዎ፣ ግን እኔ ተሳስቷል ወይ ደግሞ ለማሳጣት ሳይሆን ከየት ነው ያመጣችሁ ስትል ነበር። ከየት ነው ያመጣው ዳጊ ስትል ነበር። አዎ ከየት? አዎ። ስለዚህ አሁን መለስክልኝ። ይቀርለ ይኸው ከየት እንዳመጣልህ ነግረህ ነው። በቃ ዳስ ኦል። ኦኬ። ስለዚህ ለማሳጣት አትበላ። እኔ ለማሳጣት ደሟና ስሟ ይላል አይደል? ደሟና ስሟ ይላል አይደል? በጣም ትክክል። አለቀ። ስለዚህ ይሄ ቤተክርስቲያን ይሄ መጽሐፍ የተጻፈው በብፁዕ አቡነ ጳውሎስ ይህ በግዕዝና በአማርኛ ቋንቋ የተዘጋጀው ባለ111 ታምር የያዘው መጽሐፍ በብፁዕ ቅዱስ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በመጀመሪያው ዓመት ለ3ኛ ጊዜ ታተመ። ትንሣኤ ማሳተሚያ የቤተክርስቲያን ማተሚያ 985 ዓ ም አየህ። ስለዚህ ያኛውስ መጽሐፍ እንዴት ልታደርገው ነው? አድምጠኝ። እኔ የፈለጋችሁ ተርዛው እናንተ ለፈለጋችሁ እዛው ተጫረስ። ኤርሚ ወደ ሌላማ እንዳትሄድ። ቆይ ኤርሚ ወደ ሌላ እንዳትሄድ። አሁን ባይደው ትክክል ነው። እንደዛም ቢል ትክክል ነው። ኧረ ስነ ስርዓት ደግሞ ራሱ የሚለው ትክክል ነው። ኧረ ስማ እንዴ፣ ጠረጴዛ ንከስ። አንዴ ስማ። አሁን የለም ብለህ ዳጊ ያነሳውን በየትኛውም አክቲቭሊ አላልኩኝም። መጨረስኩኝ አረፍተ ነገሩን ምንድን ነው የምታወራው? ሪከርድ አድርጌዋለሁ እኮ ነው። ገና አልሰማኸኝም እኮ አልጨረስኩም እኮ አረፍተ ነገር። ጠረጴዛ ንከስ፣ የሆነ ነገር ንከስ፣ ጨርቅ ንከስ፣ የሆነ ነገር ንከስ። አታውራ ነው ሳውራ ምን አልከው? አሁን በደሟ የሚለው በቤተ ክርስቲያኒቱ ውስጥ በአገልግሎት ላይ ያሉት ላይ አንዳቸውም ላይ የሉም ብላል። እኔ በጣም ጥሩ ጆሮ ነው ያለው። አሁን የምንጠቀመው ላይ የለም። ስለዚህ አሁን ኤርሚያስ ያሳየ የምንጠቀመው አለ። ዩዥዋሊ እንደውም ቀዩ እና ግሪኑ ነው የምንጠቀመው በተስፋ ገብረስላሴ። አሁን ኤርሚያስ ያሳየ ከሰማይ ላይ አውርዶት ነው እንደ ቁርአን የወረደ ነው ወይስ አላልኩኝም? እኔ ለምን ትሰጣለህ? ኤፍ አላልኩኝም። እኔ እኮ አላቆይ አዳምጠኛ። እኔ ስመጣ የጠየቅኩት ስማ፣ አረጋጋው። ስማ በቃ አሁን እንደዛ ከሆነ ይቅርታ ጠይቅ። አሁን ይቅርታ ጠይቅ ዳጊ። ይቅርታ ምን የሚያዝም ብሎ ይቅርታ እኮ አይጠይቅም። እንዴት ምንድን ነው ይቅርታ ማለት እንዴ? በመጀመሪያ ደረጃ አዳምጠኝ ኤርሚያ። መጽሐፍ አንዳቸውም እንደዛ አይሉም ብሎ ነበረ፣ ግን ያው አሳየህ እኮ። አዎ አገልግሎት ማለት ታምረ ማርያም ዘወትር ከኪዳን በፊት የሚነበብ የታምር መጽሐፍ ነው። የትኛውም ቤተክርስቲያን ላይ የተስፋ ገብረስላሴ ነው የምንጠቀመው፣ አገልግሎት ላይ አንጠቀመውም አልኩ። ግን ዳጊ ያሳየው ሶፍት ኮፒ በሃርድ ኮፒ ከየት ነው የተገኘው? በጣም ሃምብሊ አሁን ገባኝ። እንደዚህ ነው አሁን ገባኝ። እንደዚህ ማለት ነው። ይሄኛው የታተመው አሁን በቤተክርስቲያን የታተመው ለሶስተኛ ጊዜ የታተመው አሁን ኤርሚ ያሳየ ለሰማይ ለዩፎዎች ነው የታተመው፣ ለእናንተ አይደለም፣ ለቤተክርስቲያን አይደለም እያልኩኝ አይደለም። ኤፍ አዳምጠኛ አንዴ። መጀመሪያ ይሄ የታተመው ለማን ነው? ቤተክርስቲያን ውስጥ አሁን በአገልግሎት ላይ ለኛ ነው። ካዲያ ለቤተክርስቲያን ለአንተ አገልግሎት ማለት ቆይ ታምረ ማርያም ምን አገልግሎት ላይ ነው የምንጠቀመው ማወቅ አለብህ። ታምረ ማርያም ከኪዳን በፊት ኤርሚ ዲያቆን ስለነበር ሊያውቅ ይችላል። ታምረ ማርያም ከኪዳን በፊት በመጀመሪያ የሚነበብ መጽሐፍ የትኛውም እኔ ስለማልችል ነው። በመጀመሪያ እንዳንተ አንዴ ይቅርታ በጣም በመጀመሪያው እንዳንተ መንግስት እንኳን እንደዚህ ቶሎ ቶሎ አይለወጥም። ችግር የለም ተለዋወጥ፣ ምንም ችግር የለም። ዋናው ገብቶሃል ወይ ነው። ሁለተኛ የመሰለን ምንድነው መተህ ፕሩቭ አድርገህ እንዴት እንደተሳሳተ ቆይ ልጨርስ አንድ ጊዜ መተህ ልታሳየንና አያችሁ እንደዚህ እያሳሳታችሁት ነበር ህዝቡን ሐሰተኛ መረጃ የሰጣችሁ አይነት አርጊውመንት ይዘህ መተህ በመጨረሻ አይ እኛ እንጠቀምበትም የሚል ድምዳሜ የሰጠው ተጠቀምክበት አልተጠቀምክበት እሱ እኮ አንተ እንትን ነው። ከኛ የሚጠበቅብን ምንድነው ቤታችሁ ውስጥ እንደዚህ አይነት ሐሰተኛ መረጃ ህዝቡን ወደ ስህተት የሚነዳ መረጃ እንዳለ ማሳየት ነው እንጂ አርጊውመንትን ባልጠቀምበትም ልደመድመው ከሆነ እኮ መጽሐፍ አውጡልኝን ማለት አይጠበቅብን። በቃ እጃችሁ ላይ ያሉትን መረጃዎች አልጠቀምባቸው ማለት ስትችል አውጡልኝን ምን አመጣ ይወጣ አንተ መሰለህ ግዕዙ ሌላ አማርኛው ሌላ ዳጊ ያቀረበው መረጃ ልጨርስ አንድ ጊዜ ልጨርስ። አይደለም ዳጊ በጣም ማውራት ፈልገህ ከሆነ ቀጥል። በቃ ጨርሻለሁ። ጨርስ ነው ወይ ኖ ኢትስ ኦኬ ጨርስ። ሶሪ ሚት አደርጋለሁ። ቀጥል። ኦኬ በቃ ኤኒዌይስ ይሄንን ነበር ለማለት ፈለኩት። ምን ፈልገህ አንዳንድ ጊዜ ስትጠይቅ ምን ፈልገህ ነው የተነሳው? ያሰብከው አልሳካ ሲል ዛትስ ኦኬ ምንም ችግር የለውም። ምን አይ በጣም ዛሬ ማለት ፈልገህ አይደለም። እሺ ዳጊ ላውራ ነኝ። በቃ ፌዚ ቀጥል። ከኤፊ ጋር ከኤርሚ ጋር ቀጥል። ኧረ እንዴት ታወራለህ? ኖ ከፌዚ ጋር አታወራም እኮ ሁሉ ለዳጊ ነው። ቤት ሲቃጠል ነው እኮ ሰው ለዳጊ ላውራ
ገባኝ። አንተ ታወራለህ፣ ዳጊ ነው የማወራው። ፌዝ አንተ ታወራለህ። አንተ ዳጊ ልመልስለት። ኧረ የሆነ ነገር ንከስ አንዴ፣ ሹራብ ንከስ አንዴ። አሁን አንተ ስታወራ እኛ ሚዩት አድርገን እንሰማሃለን። እንደፈለግህ አውራ፣ ችግር የለውም። ግን እኛ ስናወራ ተደርባህ አታውራ አንተ። እኛ ልክ እኛ ስናወራ ደግሞ አንተ ሚዩት አድርገህ። አሁን የእኛ ተራ ነው። አሁን እኛ ሚዩት እናደርጋለን። አንተ ነው የምታወራው፣ ማንም አይገባም። ከዛ ደግሞ እኛ ስናወራ ደግሞ ከእኛ ተማረ ይሄንን። ከዛ ዝም ብለህ ደግሞ ትሰማለህ። እሺ አሁን ሚዩት እናደርግ። በቃ ቀጥል አንተ። እሺ ቴንክ ዩ ኤፊ፣ በጣም ነው የማመሰግነው። ኦኬ እኔ ገና ሲም ምንድን ነው ያልኩት? ዳጊ እንትን ያለው ላይክ ምንም እንትን ነው አላልኩ፣ ስህተት ምናምን ነገር እኮ አላልኩኝም። እሱ በሶፍት ኮፒ ነበር እንትን ሲለኝ እና ከየት ነው የተገኘው? ሾሚ ምንድን ነው ሃርድ ኮፒውን ነበር ያልኩት። ኤርሚ ከዛም የሆነ መጽሐፍ እንትን አለ። እኔ መጽሐፉ ስህተት አለበት አይደለም ያልኩት። በአሁኑ ሰዓት ላይክ ሁሉም ኢቨን 1-2-3 ቸርች በደንብ ቼክ አድርጌያለሁ ኢትዮጵያ ምናምን ነገር በአገልግሎት ማለት ከኪዳን በፊት ባለው አገልግሎት ሁላችንም የምንጠቀመው የተስፋ ገብረስላሴ እትምን ነው ብዬ ነው የተናገርኩት። ኤርሚ ከዛም ከተስፋ ገብረስላሴ ያለውን እትም ማሳየው በደሟ የሚል የለም። ስለዚህ ከየት ነው ይሄ መጽሐፍ አልኩኝ። ኦኬ የትንሣኤ ነው ምናምን ተባለ። ይጨርስ፣ ፖይንት እያስኩለት ነው። ይጨርስ ኤርሚዬ፣ እያስኩ ነው። ቀጥል ፌዝ። እኛንም ዝም ብለህ ትሰማለህ ስናወራ። ቀጥል። እሺ ጨርስ። እሺ አዳምጣለሁ። ስለዚህ በትንሣኤ ጉባኤ ማተሚያ የታተመ ነው አላችሁኝ፣ አመንኩኝ። እንደዛም ቢል ግን ትርጉሙ ትክክል ነው። በልጇ ደም ነው የሚለው፣ ከልጇ ጎን በፈሰሰ ደሟ ነው የሚለው። ምክንያቱም ደም ስጋ ነፍስ የነሳው ከድንግል ማርያም ስለሆነ ማለት ነው። እንደዛም ቢሆን እቀበሏለሁ ነው የምልህ። ምንም እንትን የለበት፣ ስህተት የለበት። በድንግል ማርያም ደም ድኗል የሚል ሀሳብም የለውም ነው። ልጇ ጎን በፈሰሰ ደሟ ነው የሚለው። ኦፍኮርስ ጌታ የነሳው ስጋ ደም ነፍስ ከድንግል ማርያም ስለሆነ ማለት ነው። ይሄን መጽሐፍ ግን በአሁኑ ሰዓት በየትኛውም ኦርቶዶክስ ተዋሕዶ ቤተክርስቲያን በአገልግሎት ላይ አታገኘውም። 4 ነጥብ። የምታገኘው ኤርሚያስ ጋር ያሉት ኤርሚያስ ቅድም ያሳየው ግሪን ሆኖ አለቀ። አሁን ኤርሚያስ ነው የሚያወራው። ፌዝ ምን በፍጹም ጣልቃ እንዳትገባ አውራ ሳትባል በፊት ማለት ነው። ዝም ብለህ ስማ። አሁን እኛ እንደሰማን ቀጥል ኤርሚዬ። ኦኬ ቴንክ ዩ ወንድምነት። ካሜራ የለክፈት እንደ ልማዴ ካሜራ የለክፈት። ወንድማችን ፌዝ ያለው በጣም የተሳሳተ ነው። እነዚህ 4 ታምረ ማርያሞች አሉ። በተስፋ ገብረስላሴ ዘብሔረ ቡልጋ፣ በትንሣኤ ዘጉባኤ የታተመ፣ በገብረስላሴ ብርሃኑ የታተመ፣ በትንሣኤ ዘጉባኤ የታተመ። ይሄኛውም ለአገልግሎት ይውላል ቤተክርስቲያን ውስጥ፣ ይሄኛውም ለአገልግሎት ይውላል ቤተክርስቲያን ውስጥ፣ ይሄኛውም ለአገልግሎት ይሆናል ቤተክርስቲያን ውስጥ፣ ይሄኛውም ለአገልግሎት ይሆናል ቤተክርስቲያን ውስጥ። 4ቱ ፌዝ ግን ምን አለ? ይሄኛውን ለአገልግሎት እንጠቀምበታለን የተስፋ ገብረስላሴን አለ። ይሄኛውን ግን የትንሣኤ ዘጉባኤ ማንም እጅ ላይ አይገኝም፣ የትም ቤተክርስቲያን ላይ አይገኝም አለ። ያው ኤርሚያስ ጋር ነው ያለው ብሎ ጦሱን ወደ እኔ ሊያመጣ ማለት ነው። ይህ መጽሐፍ በኢትዮጵያ ኦርቶዶክሳዊት ቤተክርስቲያን ሁሉ ጭምር ለጥቅም አሁን ይውላል። እኔ ይህንን ራሱ እንኳን ስገዛ የገዛሁትኝ ሚኒሊክ ትምህርት ቤት ፊት ለፊት ላይ ነዋየ ቅዱሳት መሸጫው 4 ኪሎ ማለት ነው። እዛ ነው የገዛሁት እና በእያንዳንዱ ቤተክርስቲያን ውስጥ ሄደህ የሚያነቡትን ታምረ ማርያም አንድ ያሳዩኝ ብለህ ያረጋገጥክ ይመስል ይሄኛውን ለጥቅም አናውለውም፣ ይሄን ነው ለጥቅም የምናውለው ብለህ ስትል እየዋሸህ እንደሆነ እወቅ። መርጌታ አቤት። እሺ እሺ፣ አንድ ነገር እንትን ልበል ብዬ ነው የማይመች ቦታ ላይ ቢሆንም ግን አሁን ከተናገረ ወንድሜ አንጻር ለምሳሌ ኤርሚ 402 ነው እንደዚህ አይነት ታምር አለ አይደለ? የትልቁ አዎ፣ እሱ አሁን ማህበረ ቅዱሳን አይዘው እሱን ብትጠይቀው ባለ 402 ተአምር ፈልጌ ነበር። እታች ያላችሁ 1200 ሰዎች ማህበረ ቅዱሳን ሱቅ ሂዱና
ማህበረ ቅዱሳን ቤተ መጻሕፍት ሂዱና የተስፋ ገብረስላሴ ታምረ ማርያም ትልቁን ፈልጌ ነበር በሉት። የለም ብቻ አይደለም የሚሏችሁ፣ ስህተት ያለበት ስለሆነ እሱን አንይዘውም ነው የሚሏችሁ። ቃል በቃል ሪከርድ አድርጋችሁ ዝምላችሁ ሞባይላችሁን መጀመሪያ ኦን አድርጋችሁ ግቡ ዝምላችሁ። ከዛ በኋላ ጠይቋቸው። ባለ 404 እንዲህ ቤተ ክህነት ሳገኛለሁ ብትሏቸውስ የለም አታገኝም። ታዲያ የት ነው? የግል ነጋዴዎች ጋር ወይም ደግሞ ራሱ ቤተ መጻሕፍቱ ዛ መሸጫ አለ ተስፋ ገብረስላሴ፣ እዛ ብቻ ነው የምታገኙ። ስለዚህ በሀገረ ስብከት ደግሞ በአዲስ አበባ ሀገረ ስብከትም ሆነ በየትኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተክርስቲያን ንዋየ ቅድሳት መሸጫ የተስፋ ገብረስላሴ ታምረ ማርያም አታገኙም፣ አይሸጥም። የሚሸጠው ማን ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት የታተመ ብቻ ነው የሚታተመው። እሱ ብቻ ነው የሚሸጠው እንጂ ያንን እንዲሁ ለመታዘብ ነው። እዚህ ያላችሁ አዲስ አበባ ካላችሁ ሂዱ 4 ኪሎ ቅድስት ማርያም ቤተክርስቲያን ፊት ለፊት ባለው ህንፃ ላይ ብሩኬ እዚህ ነው አይደል ያለ፣ ሄደህ ጠይቃቸው። እንዲሁ ሪከርድ አድርገህም ቢሆን የታምረ ማርያም ትልቁን ፈልጌው ነበር በል። የተስፋ ገብረስላሴ አታገኘው መዛ። ቤተ ክህነት ሀገረ ስብከት ደግሞ አለ፣ ከታች መሸጫ አለ። እሱ ጋር ደግሞ ሄደህ ጠይቅ። ሃይማኖተ አበው ምናምን ብዙ መጽሐፍትን ታገኛለህ። የትንሣኤ ዘጉባኤ ማተሚያ ቤት የታተሙትን ብቻ ነው የምታገኘው። ሌላ አንድ መጽሐፍ ተስፋ ገብረስላሴ የታተመ ድርሳነ ሚካኤልን በለው ገድለ ምናምንም በለው በፍጹም አታገኝም። መታገኘው ማን ነው? የትንሣኤ ዘጉባኤ ማተሚያ ቤት የታተመውን ብቻ ነው። ከዛ በየገዳማቱ ለንባብ የበቁ እንደገና ደግሞ ደረሰኝ የሚያስፈልጋቸው ቤተ ክርስቲያናት በሙሉ ታምረ ማርያም ሲገዙ ደረሰኝ ያስፈልጋቸዋል። ደረሰኙ የማን ደረሰኝ ይዘው ነው የሚሄዱ? የሀገረ ስብከቱ የቤተ ክህነቱ ተአማኒነትም ያለው ደረሰኝ ስለሆነ ያንን ግን በተለያዩ ግለሰቦች ስላለ የግለሰብ ደረሰኝ ሂሳብ ማወራረድ አይቻልም። ግለሰቦች ግን ከግለሰብ ገዝተው ይሄ ታምረ ማርያምን ቢያስነብቡት ያስነብቡታል፣ ይቀበሏቸዋል። በስዕለት የትኛውም ቦታ ላይ ይታተም። ሰዎች በስዕለት እንደዚህ እንደገና የንስሐ አባቶች ደግሞ የንስሐ ልጆቻቸውን እንዲህ መጽሐፍ ጉድለት አለበት እንዲህ ያለ ገዳም ገድለ ተክለ ሃይማኖት የለውም፣ ታምረ ማርያም ራሷ ያለችው ትንሿ ባለ 23 ናት እና እንዲያው ባለ 24 ማለት ነው እና የለም ታምረ ማርያም ያስፈልገናል፣ ንዋየ ቅድሳት ጉድለት አለብን እና እባካችሁ እርዱን ሲሉ ከግለሰብ ወስደው ይሸጣሉ። እናቶች ይሆኑ አባቶችም ይሁኑ ምንም እውቀቱ የሌላቸው የተስፋ ገብረስላሴ መጻሕፍትና የትንሣኤ ዘጉባኤ ማተሚያ ቤት የሚታተሙ መጻሕፍት ምን አይነት ልዩነት እንዳላቸው ምዕመኑ አያውቅም። ምዕመኑ ስለማያውቅ ከዛ ገዝቶ ስጦታ ነው ማንኛውም ጥላም ይሁን ዕጣንም ይሁን ጠዋፍም ይሁን እየገዛ ህዝብ እንደሚሰጠው ስጦታ በዛ መንገድ ይመጣሉ፣ እዚያ ይነበባሉ። እና እውነታው ይሄ ነው። የኔ ወንድም በጣም ተሳስተሃል። እንዲሁ 2 ወይም 3 ቤተክርስቲያናትን አይተህ ሊሆን ይችላል። በየቤተ ክርስቲያኑ ግን የቤተ ክርስቲያኒቱ መጽሐፍት ነው የሚታተመው። አሁን እንኳ መግለጫውስ የተሰጠ ምንድን ነው እንዴ? ቅዱስ ፓትርያርኩ የሰጡት መግለጫ እኮ የታተሙትን ቢሆኑ ሊመረመሩ ይገባል። ወደፊት ደግሞ ጥንቃቄ እንዲደረግ በሊቃውንት ጉባኤ እየታተሙ እንዲወጡ። በየት ነው የሚታተሙ? ተስፋ ገብረስላሴ ላይ አይደለም፣ እዚያው ትንሣኤ ዘጉባኤ ማተሚያ ቤት። ከዚህ በኋላ ራሱ የሚደረገው በትንሣኤ ዘጉባኤ ማተሚያ ቤት የታተሙ መጻሕፍትን ብቻ ለየአብያተ ክርስቲያናቱ ደብዳቤ ይሰራጫል። ምን የሚል? በትንሣኤ ዘጉባኤ ያለፉ እነሱም ቢሆኑ ታርመው አላለቁም። ገና ወደፊት ይታረማል። ወደፊት አሁን 10 መጽሐፍትን እንቀበላለን ነው የተባለ። 10 መጽሐፍት
ከዛ ቀጥሎስ ደግሞ ሌሎች ደግሞ እየታዩ እየተፈተሹ እየተሰረዙ እየተደለዙ ማቅናት ይጀመራል ማለት ነው። የማቅናት ስራ ይጀመራል። የማቅናት ስራ ምክንያቱስ የተሐድሶ ጥያቄ ይሄው ስለሆነ ቤተ ክርስቲያን መጽሐፍቶቿን ታርም። ቤተ ክርስቲያን ከመጽሐፍቶቿ ጋር ተፋታለች። መጽሐፍቶቹ ማታውቃቸው መጽሐፍት ሁሉ ለህዝብ እየሸጡ ነው። እነማን ማአት ነሮዳስ እኮ ወደ 26 ነው ምናምን ነገር አንድምታ ይኸው ትርጓሜ ሰዓታት እኮ ተሰርቷል። የለም በሊቃውንት ጉባኤ ያለፈ አይደለም። ኤርሚ በፍጹም አልነበረም። የዚያን ጊዜ ከኤርሚ በኋላ ኤርሚ ዲያቆን ሆኖ የሚያውቀው ታምረ ማርያም እንትን ማነው መልካ ማርያም መልካ ኢየሱስ አሁን አንድምታ እንደታተመ አሁን አንድምታ የታምረ ማርያም ይቅርታ የማነው መልካ ማርያምና መልካ ኢየሱስ አንድምታ ተሰርቶለታል። አሁን ይሄ የሚያሳዝን የሚያስቅ ነው እኮ ሊቃውንት እኮ ይስቃሉ። ሊቃውንት እንዴ መልካ ማርያምና መልካ ኢየሱስ አንድምታ እስካስቡ ይሄን እየሰሩ ነው ያሉ በጣም ብዙ ጸሐፊዎች እንደ ልብ ክፍት ነው። በቃ ቤቱ ክፍት ሆነዋል። በር አልባ ሆነዋል። ከዚህ የተነሳ እናስተካክላለን ከዚህ በኋላ እየተባለ ነው። ካረሙልን እሰየው ነው እና ወንድሜ ደግሞ ለዚህ ነው እቀበለዋለሁ አለ። አሁንም ልዩነቱ ምንድን ነው ታዲያ? ይሄ አትጠቀመም ይሄ ትጠቀማለች የሚለው ዘይቤው በራሱ እኔ ትርጉም አጣሁበት። እኔ እቀበለዋለሁ ትክክል ነው አለ። በስሟ በደሟ ሚለውን እቀበለዋለሁ ካለ ታዲያ ምንድን ነው ይሄ አንጠቀመውም ማለቱ? ምን ለማለት ፈልጎ ነው? መረጃ ሃርድ ኮፒ እንዳለን ስላወቀ እንጂ ቅድም እኔ ንግግሩ ላይ የተረዳሁትኝ ዳጊ የያዘው ሶፍት ኮፒ ላይ ከየት እንዳመጣው የማይታወቅ ብጣሽ ወረቀት ይዞ ዳጊ ብጣሽ ወረቀት ይዞ በየኪሱ እየዞረ ሶሻል ሚዲያውን የሚያናጋ የሚያወጣው ነገር ሁሉ ሃርድ ኮፒ መጽሐፍት የሌለው መረጃ አልባ የሆነ መረጃ እንዳቀረበ አይነት አድርጎ ለማሳጣት ይመስላል ንግግሩ ማለት ይመስለኛል። እኔም ይመስለኛል። ግን በኋላ እኔ እዚህ አራቱንም ታምረ ማርያም ስለደረደርኩ ኦኬ በዚህኛው ታምረ ማርያም 1985 ዓ.ም በብፁዕ አቡነ ተክለ ሃይማኖት አቡነ ጳውሎስ የፕትርክና ዘመን የተተረጎመው ይኸው እጄ ላይ ያረጀው ማለት ነው። ኦኬ እንደማን እየተገነጣጠለብኝ ስለሆነ በቋሚነት ሌላ ይዚው ይሄንኑ እትም ሌላውን ፈልገዋለሁ። ኤርሚ ደሟም አለ ደሙ ሁለቱንም እቀበለዋለሁ ብሏል። እሱ ላይ እንድታወራው ፈልጋለሁ። አዎ መርጌታ እስኪ አውሩት። የሰማነውን በዝነ ልቦናችን ያሳድርብን። እግዚአብሔር ይባርክልኝ። እሺ አሜን። መርጌታ ቤታ ነው የወጣ እንዲሁ መልሱልኝ። በእውነ በጣም ትልቅ አክብሮት አለኝ የኔ ወንድም እና ሌላም ካለ ትንሽ መጠበቅም እችላለሁ። እግዚአብሔር ይባርካቸው። እሺ ሜላ ያወራል። መሪ ተባረኩ። ቀጥሎ ኤርሚዬ። እሺ ሜላ ያወራል። በደሟ ብሎ ባለበት ማለት ነው። የብፁዕነታቸውን አንድ መልእክት እንስማ። ሁሉም ሳንሱር የሚባለው እሱ እኮ ነው እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍ ምንድነው የመጽሐፍቶቻችን ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም። በእውነቱ ሁሉም ሳንሱር የሚባለው እሱ እኮ ነው እንግዲህ በሊቃውንት ጉባኤ ሳይጠና ይሁን ሳይባል ዝም ብሎ እየጻፉ ወደ መጽሐፍት ውስጥ የሚከቱ ከሆነ ይሄ በጣም አደጋ ነው የሚሆነው። ከአሁን ቀደም የተጣመመም ካለ ማቅናት አግባብ ነው። አሁንም ቢሆን ወደፊትም ደግሞ እንደዚሁ ጥበቃ ማድረግ ነው። ሁሉም እያየ ዝም ማለት የለበትም። ሁላችንም በተለይ ሊቃውንተ ቤተክርስቲያን ይህንን የመጠበቅ ኃላፊነት እናንተ ነው ማለት ነው። መጽሐፍቶቻችን የተጣሩ አይደሉም ማለት ቆሻሻ ነገር አላቸው።
ኤርሚዬ በሊቃውንት ጉባኤ ያለፉ አይደሉም ሲሉ ምን ማለታቸው ነው? በሊቃውንት ጉባኤ እየሄደ በየማተሚያ ቤቱ በአክሱም ማተሚያ ቤት ብርሃን ማነው ገብረስላሴ ብርሃኑ በዚህ በተስፋ ገብረስላሴ በእነዚህ ሁሉ ሊቃውንት እየሄዱ ይመረምራሉ ማለት አይደል። ትንሣኤ ዘጉባኤ ማተሚያ ቤት የሚታተሙ መጽሐፍት ላይ ቁጥጥር እንዲደረግ ነው። ይሄ ነው ዋናው አጀንዳና በትንሣኤ ዘጉባኤ ማተሚያ ቤት ነው እንጂ ቤተክርስቲያን የምትቀበለው ያኛው በበሩ ያልገባ ጉህሊያዎች የሰነቀሯቸው ናቸው ብለን እንሰርዛቸዋለን ሚሉትን ሜላ ሊያቀርበው ይችላል። ምንድነው ይሄ እንትን ማነው ስጡኝ ይሄ ምንድነው ሁልጊዜ የምንጠቅሰው መርሃ ጽድቅ ባህለ ሃይማኖት ላይ ህልቆ መጻሕፍት በሚለው ርዕስ ላይ ሜሎስም እዛ ካለ ህልቆ መጻሕፍት በሚለው ርዕስ ላይ ምን ብለዋታል? በቤተ ክርስቲያኒቱ ያልገቡ ከወንጌል ኃይለ ቃል የወጡ መጻሕፍትን አንቀበልም፣ ቤተ ክርስቲያናችን አትቀበልም፣ ወደፊትም ቢሆን አትቀበልም። ከቤተ ክርስቲያን ኃይለ ቃል የወጡ ለምሳሌ ብለው አንዳንድ ገድሎችና ድርሳኖች አለ። አንዳንድ ገድሎችና ድርሳኖች እግዚአብሔርን ክደው ጻድቃን ሰማዕታትን ተማጽነው አስማሯቸው ሲሉ ቢገኙም ቤተ ክርስቲያናችን ግን ምን አትልም ይላሉ፣ አትቀበላቸውም ብለው ወስነዋል። እዚህ 1 2 እና 3 መጽሐፍት ይኖሩኛል። እሱንም መጽሐፍ ማለት ነውና እሱ ነው ብዙዎቻችሁ ይዛችሁታል ብዬ ነው የማስበው። ኤርሚም ከሌለ እልክላለሁ። መርሃ ጽድቅ ባህለ ሃይማኖት ኦኬ ሜላ ቀጥሉ ፕሊዝ።